እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጠው ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር ይቻላል የተስፋይቱ ምድር ቅድስት ኢትዮጵያ ይቻላል አንቺ ኖረሽልን ይቻላል ጠላቶችሽ ትቢያ ይቻላል ቃሌ ምድር ሲወርድ ይቻላል ደስ አለኝ ከልቤ ይቻላል መጽሐፍ አኖርኩኝ ይቻላል ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? ወይ እዚህ ጋር እንደዚህ መሆን አለበት። ከጀርባዬ እንግዲህ የዛሬ ስንት ዓመት የታገልንበትን ትግል አርማችንን ይዘን ነው የወጣ ነው። ትንሽ ሲንጫጩ አየኋችሁ። ትንሽ ሀሳብና አይዲያ የሌላቸው ሰዎች በአንዳንድ ነገር ላይ ሲስማሙ ሲንጫጩ አየሁና እንዴ ባለቤቶች አለን እኮ የዚህ ባለቤቶች አለን፣ የሀሳቡ አመንጪ ባለቤቶች አለን። ብዙ ዋጋ የተከፈለበት ነው እና አትንጫጩብኝ ብዬ እንግዲህ ያው የደመጥኩትን ላውጣው ብዬ ነው። ከጀርባ የምታዩት እንግዲህ የኢትዮጵያ ሰንደቅ ዓላማ ሊያስማማን የሚችል አባይ የኛ ነው የሚለውን ህዳሴ ግድብ ስናስቀምጥ ነው። ይሄ 3 መልእክት ይዛል የሚል ነው። መጣበታለሁ ዝርዝሩ።
እንግዲህ ወደሱ ከመግባት በፊት ዛሬ አርስታችን የሻፋጁ ሻቢያ ፋኖ ጁንታ ገባን ትግል ለምን ቆመ ነው። ትልቅ ጥያቄ ነው። በጣም ጥያቄ ነው። ለምን አቆሙት ነው። ለምን ገቡ ለምን ቆመ? በምን ምክንያት ቆመ? አሁን እስካሁን ድረስ ባለው ግስጋሴ ባለው ፍጥነት ሄደው ቢሆን ኖሮ እንደ እንቅስቃሴያቸው ካላማጣ፣ ከወልዲያ፣ ከገሸና ከምን እንደሄዱት እስካሁን ባህር ዳር መድረስ ነበረባቸው። ነዳጅ ካላጡ በስተቀረ የትራንስፖርት ጥረት ካሌላቸው ሞተር ሳይክል አላቸው። ያው ዛሬ የተያዘባቸው እንጂ ትላንት ናግራል ብዙ ሞተር ሳይክል። ለምንድን ነው የቆሙት? ምንድን ነው ያስቆማቸው? እስኪ እሱ ይሄ የኮንስትራክሽን ጉዳይ ነው፣ የዝናብ ጉዳይ ነው፣ የተፈጥሮ ጉዳይ ነው። በአንድ ጊዜ በዛ ስፒድ በ180 ይነዱ የነበሩ የጽንፈኛው ሚዲያዎች የሻፋጁ ሻቢያ ፋኖ ጁንታ ገቡት እንዴት ነው የቆሙት? አሁን እኮ ሚዲያም የለም። ገቡ አንሰማም። ጆሮአችን ደግሞ ለምዷል። ይሄንን የት ጋር ቆማችሁ? ምንድን ነው የገጠማችሁ እንከን? እና ይሄ በጣም መነጋገር የሚገባን አርስት ነው። ለምን ምክንያት ነው ሻፋጁ እንዴት ተፈጠረ? ሻቢያ ፋኖ ጁንታ እኮ ነው። ማን ነው ሞሃ ሻቢያ ፋኖ ጁንታ ማለት እኮ ነው። ያው በራሳችሁ ተርጉሙት፣ አያገባኝም። ይሄ ግን ያው ህዝብረሰቡ ማህበረሰቡ ያወጣው ስም ነው። የሚመጥናችሁ ስም ይሄ ነው ተብሎ ነው። እኔ ጋር መታገናኘት አሁን ልታቀሳስር ነው የመጣው። እሺ ሌላ እንግዲህ ይህንን በስፋት እንመጣበታለን። ሌላ የሻቢያ በህይወት የሚቆይበት ጊዜ ታወቀ ነው። የሻቢያ እድሜ ታወቀ ነው። ከዚህ በኋላ ምናልባት የሳምንታት ጊዜ ብቻ ነው የሚኖረው ሻቢያ ከውስጥም ከውጭ ነው። በዚህ አጋጣሚ ላይ ከውስጥም ከውጭም ማለት ከራሱ ከኤርትራ ውስጥ የሚወጣ አለ፣ እንደገና ደግሞ ከኛ አለ፣ ከዓለም መንግስታት ደግሞ ራሱን የቻለ ጫና በሶስት አቅጣጫ ነው የተከበበው ሻቢያ። ስለዚህ የሻቢያ በህይወት የመቆያው ጊዜ ታወቀ ነው። የኃይልን በሚመለከት የሻቢያና የታጣቂ የህወሓት ተዋጊ ኃይሎች በሙሉ በአማራ ክልል ላይ እንደ ቆሎ ረገፉ ነው። አሁን በተለያየ ቦታ ላይ የምትሰሙት ውጊያ ላይ በጋሸናም ስሙት፣ ባላማጣም ስሙት፣ በኩታበርም ስሙት በሙሉ እያለቀ ያለው የህወሓትና የሻቢያ ሰራዊቶች ናቸው። በተለይ በጣም ደስ ያለኝ ከውጤቱ ሁሉ በጣም ያረካኝ ድሮ የሳምሪ ጦር ተብሎ በሱዳን በኩል የገባው ኃይል ኦልሞስት በሚባል ደረጃ ላይ ተደምስሷል። ይሄ በጣም ትልቅ ነገር ነው። እንዴት ተደመሰሰ፣ ኦፕሬሽኑ የት ጋር ነበረ የምትለውን ነገር በኋላ እነግራችኋለሁ። ግን ውጤቱ አርኪ ነበረ፣ ኦፕሬሽኑም አርኪ ነበረ። እሱ ላይ በደንብ በስፋት እንመጣበታለን። ኦኬ ባንዲራው እንግዲህ ወደ ባንዲራው ልጀምርና ወደ አርስቶች ልግባ። ይሄ ባንዲራ እንግዲህ ከዛሬ 7 ዓመት በፊት ያቀረብነው ጥያቄ ነው። አረንጓዴ ቢጫ ቀይ ባንዲራ አለን። መሀላችን ላይ የምታዩት አባይ የኛ ነው። ይሄ አባይ የኛ ነው የሚለው ክብር ጠቅላይ ሚኒስትር ዶክተር አብይ ህዳሴ ግድቡ ላይ ያስቀመጣት ጠብታ አይታችኋታል አይደል? ያቺ ጠብታ ትርጉም አላት። እንደውም እዚች መሀሏ ላይ ያቺ ጠብታ ትቀመጣለች። የጠብታዋ ትርጉም ምንድነው? ኮሪዬ ለምን ጠብታ የምታስቀምጠው ስላላችሁ፣ ጠብታዋ ምንድነው? ያቺ ጠብታ ማለት ምንድነው? ደም ጠብታ ነው፣ የላብ ጠብታ ነው፣ የውሃ ጠብታ ነው። እዚች ላይ እሷ እናስቀምጣለን። በዛን ጊዜ የኛዬን በሰራንበት ጊዜ ዛሬ 3-4 ዓመት አልነበረም። አሁን ግን ጠብታዋ ስላለች ጠብታዋ ትርጉም ስላላት ነው። ይሄ ባንዲራ ሁላችንም ለምን ያስማማል ስትሉ፣ ይሄ ሁሉ በኢትዮጵያ ላይ ለዘመናት ያለው ፈተና ይሄ ነው የነበረው ፈተና። በህዳሴ ግድብ ነው ዋጋ የከፈል ነው። የግብፅ ተልእኮ ህዳሴ ነው፣ የሻቢያ ህዳሴ ነው፣ የህወሓት መንፈራስ ህዳሴ ነው፣ የጽንፈኛው እንቅስቃሴ ህዳሴ ሆኖ ከዚህ ሁሉ ጀርባ ያለው ግብፅ ነው። ግብፅን ስጠራ ደግሞ ህዳሴ ግድብ ነው ያለው። ይህን መሀላችን ብናደርገው እስኪ ማን ነው በዚህ ጉዳይ ያልተመለከተው ሰው? በዚህ ዋጋ ያልከፈለ ከ80 ምናምን ብሔር ብሔረሰቦች ይህን ብለህ ጥራልኝ። ሁሉም ብሔረሰብ ሁሉም ኢትዮጵያዊ በዚህ ዋጋ ከፍሏል። የነፃነት ተምሳሌታችን ነው። ይሄ ጠላት የሚያርበት ነው። በዓለም ላይ የምንነግስበት ነው። የህይወት ዋጋ የተከፈለበት የህይወት ጠብታ ነው። እዚህ ጋር ያለው የደም ጠብታ ነው ያለው። ይሄ ያስማማናል። ለዚህም ነው ይሄንኑ ባንዲራ ከፕሮፖዛል ጋር ፓርላማ ቀርበናል። የዛሬ 4 ዓመት ላይ ቀርበው የዛሬ 4 ዓመት የምታውሳውሱ እዚህ ጋር ጻፉልኝ። በዚህ ጉዳይ ላይ በስፋት እመጣበታለሁ የምትላት ነገር ማስፈራሪያ ሆና ቀረች። ተወከኒ ኮርዳይት እንደ ልብ እኮ ነው ኮርዳይት የሚባለው።
አይፈራ አይኮራ እንደ ልቡ ነው የሚባለው። ስለዚህ ይሄንን እንነጋገርበታለን በደንብ በስፋት ከእናንተ ሀሳብ መምጣት አለበት። የተለየ አሁን አንዳንድ ሰዎች ብሎ የማይሆን ነገር እጅ እንደዚህ አድርገው እጅ ምንድን ነው እጃችሁ ቁረጥና ምንድን ነው እጅ ማለት ምን ትርጉም ይሰጣል? እጅ ጸሎቱም ይመስላል ወደ ላይ፣ ግማሹ ዳቦ የሚጠብቅ ይመስል ምንድን ነው እጅ ማለት? በሀሳብ ደረጃ እንኳን ይሄን ያቀረበ ሰውዬ አንስ ትርጉም ያስፈልገዋል። እያንዳንዷ ነገር በትርጉም ነው የሚቀመጠው። ዝም ብለህ ብቻ ምን ደንቼትረን የቃማችሁት ጨንጌ ዝም ብለህ ያመጣህን ብቻ ያመጣ ትርጉም ያስፈልገዋል። ምንድን ነው ትርጉሙ ነው። እኔ ከደበኩበት ዛሬ አወጣሁበት ምክንያቱ ስላለኝ ነው። ይሄና የሰሌዳ ጉዳይ ነው። አሁን ደግሞ አጀንዳ አድርጋችሁ ሰሌዳው የደማንበት የለፋንበት የጮህንበት ነው። አሁን አለም የዛሬ 4 5 6 7 ዓመት እንጮህንበት። እንዴት በሰሌዳ የጃፓን መኪና ኦሮሚያ፣ የጀርመን መኪና አማርያ፣ የፈረንሳይ መኪና ትግሪያ እያልክ የሰው መኪና በዘር ለይታችሁ አንሱልን ብለን 6 ዓመት 7 ዓመት የጮህንበት ትግል ነው። ዛሬ ተሳክቶልን የኢትዮጵያ ሰሌዳ እንዲቀየር ያደረገው ኢትዮጵያ አለቀ በቃ። ይሄን በሚል እዚህ አሁን ለምሳሌ እንደዚህ ነው የሚጻፈው፣ የትም ሀገር እንደዚህ ነው ያለው እና ይሄንን ትግል በትግል ነው ያመጣው። 11ኛው ሰዓት የመጣችሁ ሰዎች ፍንዳታ ትባላላችሁ ወይ ምናምን ታላላ። የ11ኛው ሰዓት ለውጥ አብዮተኞች ብትባሉ እናንተ እንደፈለጋችሁ። የሰንደቅ ዓላማው ጉዳይ የምክክር ኮሚሽኑ እያስመከረበት ነው። ለጊዜው ይቆይ። ዋናው ግን ከቀረበ የሚቀርበው በምርጫ ደረጃ በሀሳብ ደረጃ የሚነጋገሩበት ከዛሬ 4 5 ዓመት የቀበረበላቸውን ይህንን የሚወያዩበት እዚህ ላይ ነው ሀሳብ የሚሰጠው። ወይ ከዚህ የተሻለ አይዲያ ነው መምጣት ያለበት። እኛ ይህን ስናቀርብ በፕሮፖዛል ምን እንደሆነ በምክንያት ነው ያቀረበው፣ በዝርዝር ነው ያቀረበው። ስለዚህ ይሄ እዚህ ላይ ጉዳይ በደንብ አድርገን በመነጋገርና መወያየት ስላለብን የራሳችሁን ሀሳብ ማቅረብ ስላለባችሁ የእጅ ትርጉሙ ህዝባችን ቦክሰኛ ነው። ኦኬ ሌላ እንግዲህ እንግሊዞቹ ነው የሸኔና የህዋት የሻፋጁ ኃይል በጋራ ቆመዋል። በጋራ ዛሬ ቆመዋል። ዛሬ አንድ መልእክት መጥቶልኝ ነበር። የሻፋጁ እንቅስቃሴና የሻፋጁ ዓላማ ምንድን ነው? ሻፋጆቹ የሚሉት ቢለውን እዚህ ጋር ትንሽ ላሳያችሁ ወደዛ ከመግባት በፊት መጀመሪያ ሻፋጁ በዚህ አብደዋል። ተጋሩና አማራ ነው የሚለው። ሻቢያ ዋናዎቹ ናቸው፣ ተሰላፊዎቹ ሻቢያዎቹ ናቸው በሙሉ። እዚህ የምታዩዋቸው በሙሉ በሙሉ ኤርትራውያኖች ናቸው፣ የሻቢያ ተወላጆች ናቸው እና ተጋሮዎች ናቸው እዚህ ያሉት። እዚህ ውስጥ አማራ የለም፣ እንደ አማራ የለም። በጣም አጣናል። ሰው ይላክን በግሩፕ እስኪ አጣሩ ብለን ግን አይ ተጋሩና አማራ ፎረም የሚል ነው የተቋቋመው። ተጋሩና አማራ ፎረም የሁለት ዓለም ሰዎች እኮ ናቸው። ተጋሩና አማራ ፎረም እንደገና ደግሞ በኢትዮጵያ መዝሙር በእኛ መዝሙር ነው የወጡት እና ቀጥሎ የለቀቁት ረጉር አዲሱ ታርጋ የሚለው ትርጉም አብይ አህመድ አለ። አዎ አብይ ሲያንሰው ነው ሌላም ሰው ይበላል። እኔ ራሴ ስሜን ልቀይራለሁ እንዴ? እኔ እኮ ስሜን ልቀይር ነው። ኮርዳይት የሚለውን ቢ ብዬ በኤ ነው ቢ ብዬ በአብይ ስም ላደረገው ነው። ሁላችንም ስማችን እንቀይራለን በዶክተር አብይ ስም፣ ሁሉም ኢትዮጵያዊ። የአደጋ ጊዜ ተጠሪያችን እሱ ነው። በዚህ አጋጣሚ ሁላችንም መዝግብ የአደጋ ጊዜ ተጠሪያችን ጠቅላይ ሚኒስትር ዶክተር አብይ ነው። በየቦታው ሁሉ ሰው ፋይሉ ብትከፍት ሄደ የፈለግበት ቦታ ብትሄድ ሆስፒታል እንኳን ብትሄድ የአደጋ ጊዜ ተጠሪ ዶክተር አብይ አህመድ ነው። ለሀገሪቷ ለእኛ ሳይሆን ለሀገሪቷ ጭምር እና ምንድነው ተጋሩና አማራ የተጋሩና አማራ ፎረም ነው የሚለው። እስኪ እናያ ምንድን ነው የሚሉት? እስኪ እናያቸው እስኪ ስላሳቀኝ ደጋግሜ ሳይሆን ያልኩት
የተጋሩና አማራ ፎረም አለ። ለምንድን ነው ምንድን ነው ሊበላት ያሰባትን ጅግራ ምን ዶሮ ይሏታል? ሻፋጅን በመለት እስኪ አስቡታል። ይህን ፎረም ይዩት እስኪ በደንብ ይዩት። እዚህ ወይ ተጋሩና አማራ ፎረም እስኪ ይዩት። ዘይገርም ሻሸመኔ ጊዜ እኔ አሁን ይሄ ትግል ዝም ብሎ ገባኝ ሚስቱ እስካሁን ድረስ ዝም ብዬ በጭፍን ነበር በጭፍን ምንም ማገናዘብ ኮርዳይት ብዙ ነገር አርቆ የሚያስብ ብዙ አርቆ አስተዋይ ሰውዬ እንዴት ነው ብዬ ሳስብ ዛሬ በጭፍን መሄድ አወኩ። ከዚህ እያዋዛው ነበር የምናገረው። እናንተ ስማ ሻፋጁ፣ እናንተ ፐርፐዝሊ አላማችሁ በሳቅ ልደፉን የመጣችሁ መልእክተኞች ናቸው። አሁን ገባኝ። ትግል አይደለም የያዝ ነው። ሆን ብላችሁ በቃ የተቀነባበረ ስራ የሰራችሁብን ያለው እኛ ዝም ብለን እዚህ እንደቀደቃለን እንጂ ሆን ብላችሁ በሳቅ ልደፉን እንደሆነ ይገብቶኛል። እስከዚህ በኋላ ለእናንተ ብዬ እኔ አፌንም አልከፍትም። የሚወጣው እንዲህ ምን ዛሬ የምክር ኮሚቴዎች ጋር ቀርበው ነበር ለንደን ሀገር። እነዚህ ሰዎች ናቸው። እኔ ስንት ፋኖ ነው ለንደን ያለው? እችን ጥያቄ ስንት ፋኖ ነው ለንደን ያላችሁት? ፋኖች ስንት ናችሁ? ስንት አማራ ነው ያለው? አንድ የሻዕቢያ አማራ አለ አሉ። የሰማሁትን ነው የምክራ። የሻዕቢያ አማራ አለ፣ የህዋት አማራ አለ፣ ራሱን የቻለ ደግሞ አማራ ይባላል አሉ። ዋናው ትልቁ ግን ጉልበት የያዘው ለንደን ላይ የሻዕቢያው አማራ ነው አሉ። ወሬ ነው የሰማሁት። የህዋት አማራ የተነካኩት ናቸው። ኬዝ ፈላጊዎች ናቸው። ፍርድ ቤት ኬዝ ያላቸው ሪሰትመንት የተከለከሉ በአብዛኛዎቻቸው በቃ ዲፖርት እንዲሆኑ ልክ እንደነ አሹካውን ከስዊድን በ24 ሰዓት እንድትወጣ ተብሎ እየተደበቀ ነው ያለው። ልክ እንደ አሹካ የተባረሩ ናቸው በአብዛኞቻቸው እንደሰማሁት። ሌላው ፋኖ ተገለበጣችሁ እንዳልል እንዲህ ልትገለበጡ ይችላላችሁ ይጠይቃሉ። አሁን ዛሬ እንግሊዝ ሀገር መድረክ ላይ ወዳጅን አየሁት ቁጭ ብሎ ዋናው የፋኖ አስተባባሪ ዋናው መድረኩ ላይ ገብርኤል ያጥፋኝ ያላቸው ስናገራቸው መድረኩ ላይ ደነገጥኩኝ። ያዛ ውጭ ያለውን በሙሉ ዳውን ኢትዮጵያ ዳውን ዶክተር አብይ ዳውን ኮርዳይት የሚሉትን በሙሉ የሚመራው ሰውዬ አዳራሽ ውስጥ አለ። ስቴጅ ላይ ያየሁት ዋናው ያንዳርጋቸው ጽጌ ተጠሪ የኔ ወዳጄ የነበረ ማለት ነው። በዚሁ ፖለቲካ የተለያየ አዲስ አበባ ፋኖ፣ የጎንደር ፋኖ፣ የጎጃም ፋኖ እና እዛ ያየሁት መድረኩ ላይ እኔ አልዋሻችሁም። አንድ ነገር ስናገር አለማስረጃ አልናገርም። እንዲያውም እናንተ ማየት ስላለባችሁ እንዲህ እሱ ውስጥ ሆኖ ነው እንደ እነዚህኛዎቹ ውጭ ሆኖ ዳውን የሚሉት ብዬ አልኩኝ። ዋናው ማስተሩ ቁጭ ብሏል፣ መድረኩ ላይ ቁጭ ብሏል። ቆይ እሱ ነገር ማየት ስላለባችሁ አንዴ ቆይ እስኪ እናንተ አታቸኩሉ። እናንተ ደግሞ ቆይ አንዴ ቆይ እኔ የት አለ ቆይ አቅርቤ ነው ማሳያችሁ። ይኸውና እዚህ ጋር ቆይ ይኸውና እነዚህ ናቸው እንግዲህ እኚህ አቶ አለባቸው የሚባሉ የእንጨት ሽበት ዋናው የለንደን የፋኖ አስተባባሪ እሳቸው ናቸው። ይኸው ሞቅ ላድርግላችሁ፣ በደንብ ቦል ላድርግላችሁ። እሳቸው ናቸው። ጠፉ እንዴ? ጠፉ። ቆይታ አይጥፉ፣ ሰው ይቀመጡ። ይኸው እሳቸው ናቸው። እንዴት ተገኙ እዛ ላይ? እንዴት መጡ እሳቸው? ኦኬ እሳቸው ከመጡ ውሾቻቸውን ተዋይሏቸው እንዴ? ውጭ ሲጮሁ እነዘውዱ ውጫቸው ውጭ ይጮዋሉ፣ ውሾቹ ይጮዋሉ። እሳቸው ውስጥ ናቸው ያሉት። እንዴት ነው? አልተናበባችሁም ወይ? ዝም ብላችሁ ነው የወጣችሁት?
አልገባኝም። እኔ ከመጀመሪያውም ጀምሮ ሲጀምር የዚህ የምክክር ኮሚቴ የሚባል ነገር ምንም አይገባኝ፣ ምናቸውንም አይገባኝ። ማስጠቃት ማሰደብ ካልሆነ በስተቀር ሌላ አቅም ጉልበት ጽንፈኛው እንዲያገኝ ካልሆነ በስተቀር ደና እየጨፈጨፈን አንገታቸውን ያስደፋናቸውን ሰው ነዳጅ እየሰጣችሁ እያበረታታችኋቸው ለሌላ አመፅ ምን ያመጣል? ምን ታመጣለህ ብለህ ዘግተው እንደሜት ለአበል ከሆነ ጥሩ ነው። አበል ብሉ፣ ይዞራችሁ ሸቅሉ በደንብ። እኔ እሱ ላይ ችግር የለብኝም። ከዛ ውጭ ግን ከማን ጋር ነው የምትወያዩት? መወያየት የሚፈልግ ካለ ፓርቲ አለ፣ አገር አለ፣ ከተማ አለ፣ ይምጡ ይወያዩ። ለምን አስፈለገ? መጀመሪያ ካናዳ እንደዚህ አይነት ችግር ውስጥ ገባችሁ፣ አሜሪካን እንደዚህ አይነት ችግር ፕሮቴክት አደረግናችሁ፣ በየቦታው ፕሮቴክት አደረጋችሁ፣ ስዊድን እንደዚህ አይነት ችግር ገጠማችሁ፣ ለንደን ደገሟችሁ። ነገም በሄዳችሁበት ቦታ ይከተሏችኋል። ምክንያቱም የሚከተሏችሁ ሻቢያዎች ናቸው፣ የሚከተሏችሁ ህወሓቶች ናቸው፣ የሚከተሏችሁ ሸኔዎች ናቸው፣ ጀዊሳዎቹ ናቸው። ለምን አስፈለገ ከነዚህ ሰዎች ጋር ለመነጋገር? ለምን አስፈለገ? ሰው ከጽንፈኛ ጋር ለምን ይወያያል? ለምን? የሚጠይቁት የመርዝ ጥያቄ ነው። ለመግባባት አይደለም የሚሄዱት። ኬዝ አላቸው። ሪሰትመንት ሪጀክት አድርጓቸዋል። ፍርድ ቤት ነው ያሉት እነዚህ ሰዎች። ከስራቸው እኮ ጠበቃ አላቸው። ታውቃላችሁ? ጠበቃው እኮ ይፈልጋል ይሄን ኬዝ ሰልፍ እንዲወጡ። ቆይ አሜሪካን ሀገር ሰልፍ የሚያስወጣው ማን ነው? ንገሩኝ። እዚህ ጋር ጻፉልኝ። ካናዳ ሰልፍ የሚያስወጣው ማን ነው? ኤሮፕ ሰልፍ የሚያወጣው ማን ነው? ጠበቆች ናቸው። ጠበቆች እያንዳንዱ ሰው እዛ የምታዩት ኬዝ አላቸው። ኬዙን የሚጽፈው እነዚህን ሰልፍ አስወጥቶ ነው። ይሄን እንዴት መገንዘብ አቃታችሁ እናንተ? ሰላማዊ ጤነኛ የሆነ ውይይት ቢሆን ኖሮ ጥሩ። አይሆንማ፣ አይሆንም። ለዚህ ነው አዲስ አበባም ሆኜ በዚህ ጉዳይ ላይ አውርቻለሁ። ስለ ሰላም መሰራት የሚገባበት ብዙ አለ። ዲያስፖራ ዲያስፖራ ነው። ዲያስፖራ ዲያስፖራ ነው። ፔሬድ። ጥቅምም የለውም ጉዳትም የለውም። አዳምጠኝ የምልህ እኔ ከኔ ጭምር ነው የምነግርህ። ይሄን ስነግርህ ጥቅም የለንም፣ ጉዳት የለንም። ይህ ጽንፈኛው ኃይል ነው። ህወሓት እኮ ያለው የትሮ ዲያስፖራ ውስጥ ነው ያለው። ሻቢያ እኮ ያለው ሀገር ውስጥ ኤርትራ ውስጥ አይደለም እኮ ዲያስፖራ ነው ያለው። ኢትዮጵያን መጉዳት በሚገባቸው ነገሮች በሙሉ የሚተረማመሱና የሚያተራምሱ እነሱ ናቸው። እነዚህን ለማወያየት አጀንዳ ይዛችሁ አዳራሽ ተከራይታችሁ ሆቴል ይዛችሁ ሰው ከእንጨት ጋር ሊነጋገር ይመጣል እንዴ? እንጨት እኮ ለማገዱ ይጠቅማል። ለምን አስፈለገ? መጀመሪያ መዋረዱ ለምን አመጣው ነው። ከመጀመሪያ የምታሰድቡን እናንተ ናችሁ፣ የምታዋርዱን እናንተ ናችሁ። ያ ሁሉ ስድብ ቀመሳችኋል። በዋቃዎች ናቸው፣ ባለጌዎች ናቸው፣ ዱርዮች ናቸው። እነዚህ እኮ የኃይለ ሥላሴን ሐውልት ያፈረሱ ናቸው ለንደን ላይ። እነዚህ እኮ የምታዩዋቸው እኮ ኤምባሲ ገብተው የኢትዮጵያን ሰንደቅ ዓላማ አውጥተው ያቃጠሉ ዱርዮች እኮ ናቸው። እነዚህ አታውቋቸውም? የሃይማኖት አባት ሲመጣ እኮ ኤርፖርት ጠብቀው ብር የሚቀበሉ ናቸው። አለበለዚያ ዳውን እንዳለ ሃይማኖት አባት ዴሌጋሲ ሲመጣ ብር እየተቀበሉ የሚበጠብጡ ሰዎች ናቸው። አታውቋቸውም? ፖለቲካ የበሰሉ ቢሆን ኖሮ እውቀት ያላቸው ቢሆን ኖሮ ማገናዘብ የሚችሉ ቢሆን ኖሮ ኦፍኮርስ ችግር የለውም መወያየት። ከእነዚህ ጋር በመወያየት ስትመጡ ራሳችሁን ዝቅ ያደርጋችሁት። በጣም እንከራከርላችሁ ሞክር። አሁን ግን ስናስበው ራሳችሁ አንድ ዓላማ ያላችሁ መሰለኝ። ከምታገኙት አበል ውጪ ከምታገኙት ጥቅም ውጪ ከጀርባችሁ አበል አላችሁ። እኔ ያለባቸውን እዛ መድረኩ ላይ ሳያው አንድ ማቀው ታሪክ አለኝ። ከኢሳት ጋር የተገናኘ ታሪክ አለ። በጣም ማቀው ታሪክ አለኝ። ስለዚህ እዛው ምክክር ውስጥ ያለው ደግሞ ኢሳት ውስጥ የነበረ ሰው ነው። ተጠራርተው እንደመጡ ገባኝ። ይሄንን ስል ሁለቱ ይተዋወቃሉ። ይሄንን ማወራችሁ ሰዎች ይተዋወቃሉ። እነማንና ማን እንደሆኑ ዝርዝሩ መጣበታል። አፈንዳው ካላችሁኝ አፈነደዋለሁ። ኢትዮጵያም ውስጥ ያለውን እንግሊዝ ሀገር ያለውንም አንዳርጋቸውንም ጭምር ይዤ ነው የማፈነደው። አልሆንም ብዬ ነግሬያችኋለሁ። እረፉ ብያችኋለሁ። ስለዚህ እናንተ ተከብራችሁ ሀገር ወክላችሁ ዲፕሎማስ ብላችሁ ደግሞ ወኪል ተብላችሁ የመጣችሁ ክብራችሁ ጠብቁ። ዛሬ የሚዲያ መጫወቻ አደረጋችሁ። በዚህ በኩል ምንድነው ጻፉ። አንዴ ልደቱ መጽሐፍ ምርቃት ተብሎ አንዳርጋቸው ጽጌ እዚህ ከልደቱ ስብሰባ ላይ ነው ያለው።
የልደቱ መጽሐፍ ላይ መፈንቅለ መንግስት መጽሐፍ ነው። ምንድነው የሚለው መጽሐፉ? ጻፉ እስኪ ምንድነው? ጠላትን ሲያባብሉት ወዳጅ አይሆንም። አይሆንም። ጠላት ነው። ጠላት ሁሉ ጊዜ ጠላት ነው። በቃ በሚገባ ቋንቋ እናነጋግረዋለን፣ በሚገባቸው ቋንቋ ያነጋግሩናል። ምንም መለማመጥ አያስፈልግም። ምንም ማግባባት አያስፈልግም። ስራችን ይመሰክራል። እኛ መሬት ላይ ያለው ስራ ኮንፊደንሳችን ይመሰክራል። የምን መለማመጥ ነው? ነገ እኮ እናንተ በዚህ ስፒከራችሁ እኮ አስመራ ገብተን ከኢሳያስ አፈወርቂ ጋር ነጋገር ትላላችሁ፣ ወይ ደግሞ ነገ ገብተን ከደብረጽዮን ጋር ነጋገር ትላላችሁ። ጥንቃቄ አድርጉ። የት እንደምትሄዱ ከማን ጋር እንደምታወሩ ምን እንደምትንቀሳቀሱ ብትታይ ደስ ይለኛል። ምክንያቱም እኛ ላይ ነው የምትጫወቱት ያላችሁት። እኛ ዋጋ እየከፈልን ያለናለን። ቆርጠን የተነሳናለን። የውሳኔ ጥረት ላቤታችን ጸር ነው ብለን እንወጣናለን። አታስጠቁንኛ፣ አትሽመድመዱ። የሀሳብ ልዩነት የመግባባት ጉዳይ የት ይዛ እሱን እዛ ቀቀለ በለው እዛ አላውቀውም። ምን እንደዚህ አይነት አካሄድ ድሮ ነው የሄድኩት። ይሄን ድሮ ሄጃለሁ። አሁን አልሄድም። አሁን ይዞ መገኘት ነው የኔ ትግል። ይዞ መገኘት ነው በቃ። ይጥፉ ወይስ እንጥፋ? ለመንግስቱ ኃይለማርያም ይጥፉ ወይስ እንጥፋ? ይሄ ነው ጨዋታው። ያው ከእንግሊዝ ሀገር ገባ ጆን ጓደኛው ገባ። በጣም ነው የሚገርመው። አለባቸው ደሳሌ በምክር ቤት በሚል ስም ገብቶ ነው የሚገርም። ኃይለኛ ቁማርተኞች፣ ኃይለኛ። አሁን እነዚህ ሰዎች እንደገና በቢጫም አሁን አለባቸው ብታምን በቅርብ ቀን በቢጫ ምንጣፍ ይገባል ኢትዮጵያ። እመኑኝ፣ ይሄን እመኑኝ። ጠዋት የሰራሁት ቪዲዮ ይሄ ነው ፕሮግራሙ። በቢጫ ምንጣፍ ይገባል ኢትዮጵያ ውስጥ። ስለላ ነው ኑሮ ነው። እሱም በኋላ መጣበታለን። ዘውዱ ሾው ጓደኛው ነው እንግዲህ የታቻለ ጓደኛ። ዘውዱ ሾው ደግሞ በውጭ በኩል ነው የሚቃወመው። ማን ነው? አለባቸውን የሚቃወሙ ውስጥ ጓደኛውን ነው የሚቃወሙ። ሆዳሞች ሌቦች ይላቸዋል ውስጥ። እዛ ውጭ ነው ጓደኛው እኮ ነው የሚሉት። ይሄ ተናባችሁ የሰራችሁት ወንጀል ነው። ተነጋግራችሁ እንዲናድርግ እንዲናልግ ተባበላችሁ የሰራችሁት ስራ ነው። ስለዚህ እንደዚህ አይነት ዋንጫጫታና ጀንሲያቶ ሸዋሸዋ ለኛ አትንገሩ። ስለምናቅ ፖለቲካው እኛ በፖለቲካ እየበሰልን እንቁላል በላይተር ጠብሰን የበላን ፖለቲካን ጠንቀን የበላን ፖለቲካን ስንማር እንዳንተ በከሰልና በእንጨት ሳይሆን በቡናና በሌጦ ፖለቲካ ከተፈጠረበት ሰዩስ ሶቪየትስክ ሶሻሊስት ሪፐብሊክ ራሽያ ፖለቲካን ጠብሰን የመጣን የተባሉ ሰዎች ናቸው። ሌላውን ይሉና ተጫወቱበት። እንደዚህ ሆነ በላችሁ ሚሽን ነው እየሰራችሁ ያላችሁት። አቁሙ። ላደረጋችሁት እናመሰግናለን። ከዚህ በኋላ ቀያችሁን ሰብስባችሁ ወደ ሀገራችሁ ግቡ። እጅ የምትሰጡ ካላችሁ የምትጥፉ ካላችሁ ጥፉ። ባላችሁበት ቦታ መጥፋት ትችላላችሁ። አሁን እየጠፉ ያሉ አሉ፣ ሰምቻለሁ። ጥፉ ወይ ወደ ሀገራችሁ ሰብስቡና ግቡ። ፕሮፌሰር መስፍን ሷሪም ግሎ የሚወሩት ሂዱ ወደ ሀገር ውስጥ ተዛችሁ ግቡ። አለበለዚያ የሚጠፉት ካሉ ይጥፉ። በቃ እንዲህ ያዙ። አንፈልግም፣ የትም ቦታ ላይ አያስፈልግም። በቃ በልካቸው እናነጋግራቸዋለን። በሚመጡበት ቋንቋ እናመጣቸዋለን። ከዚህ በኋላ ኢትዮጵያ ውስጥ ተለምኖ እንጂ ለምኖ የሚገባ ሰው ማንም የለም። ለምናችሁ ነው የምትገቡት ኢትዮጵያ ውስጥ። እነማን ስለሆናችሁ እናንተ የምትለመኑት? እነማን ስለሆናችሁ እናንተ አፍ የምትከፍቱት? ይወጣችሁ እመጣበታለሁ። በዚህ ጉዳይ ላይ ሰፊ እመጣበታለሁ። አትበላል ሰፊ አጀንዳ እመጣለሁ። በጣም ብዙ ያነበብኩት ነገር ስላለ እንግዲህ ሌላ ወደ ገደለው ልግባ። ወደ ራሴ አጀንዳ ዘውዱ ሾው የካዝናው ጊዜ ያበቃኝ እንዴ! ኧረ የሚገርም እኔ ለነገር ሁሌ አይታችሁ ከሆነ ፕሮግራም ሰራ የኢትዮጵያ ፈተናዋ ያለው የኢትዮጵያ መከራዋ ያለው ህወሓት ለ27 ዓመት የቆመረበት መርዝ የተተከለበት ሀገር እንግሊዝ ነው እላችኋለሁ። ሁልጊዜ ታስታውሱ ከሆነ እመኑኝ። ይሄን ሳለው ያልኩበት ቆናል ሲል አውቀዋለሁ። እዛ ነው መቀበሪያው ያለው። እኔ አስታውሳለሁ ስንት ዓመት ወር ስንታገል ወያኔን ዳውን በምንልበት ሰዓት እንግሊዝ ሁለት ኤምባሲ ነበር። ኤሌፋንት ኤንድ ካስትል የሚባል ቦታ ለእንግሊዝ ሀገር ነበርኩ። ስለማውቀው ነው። አሁን እዚህ እንግሊዝ ሀገር የወጡት እንግሊዝ ነው ያውቁት። እንግሊዝ ሀገር ብትገባ ላይ ከኪዩኗ ጀምሮ እኔ ወርክ ፐርሚት እኮ ነው ያለኝ። እንዳንተ ስደተኛ ካርድ አይደለም እኮ ያለኝ። አሁንም እንግሊዝ የዜግነት መታወቂያ ፓስፖርት አለኝ፣ የወርክ ፐርሚት አለኝ። ያውም በኪዩን ኤሊሳቤት ፊርማ አሳያችኋለሁ። ያው እንግዲህ ጆን አለ እዚህ ጋር
እንዳንተ ስደተኛ ወይ ጥገኛ ሆኜ አይደለም እኮ ፐርማነንት ሬዚደንስ ነው ያለኝ እንግሊዝ ሀገር ከወርክ ፐርሚት ጋር ከኪዩኗ በኪዩኗ ሰርተፍኬት አለ በኪዩኗ እንግሊዝ ድል እንግሊዝ ብትሄድ ንጉስ ነኝ ግሎስተር ብትገባ ዳዊት ነኝ ሳውዛምፕተን ብትገባ ዳዊት ነኝ ኤቭሪዌር እንግሊዝ ሀገር እኔ ንጉስ ነኝ ማንም ያቀኛል ማንም ስለማቃችሁ ነው ጠንቅቄ ነው የዛን ጊዜ በዛ ትግል ውስጥ ብታምኑ ባታምኑ ኢትዮጵያ ኤምባሲ አለ ኤሌፋንት ኤንድ ካስትል የሚባል ቦታ አለ ያውቁታል እዚህ ያገቡ ሰው እዛ ጋር ደግሞ የትግራይ ኤምባሲ አለ በዛን ጊዜ ነው ማለት ኤምባሲ ውስጥ አምባሳደር አለ ፋይናንስ አለ በዛን ጊዜ ነው ከምላችሁ እውቅና ነበር ቴንክ ዩ ኤሌፋንት ኤንድ ካስትል ሲችል የራስ መሆን ገባ ይሄው ስለማቆሩ ነገራችሁ እኮ የመጨረሻው የማፊያው ሴንተር የመጨረሻው ጥግ ያለበት ኢትዮጵያ እንድትቀበር የሚፈልጉ ህዝብ ያለበት ሀገር እንግዲህ ሀገር የዛኔው አክል ደግሞ ጀግኖች አሉ የዛኔው አክል ስለዚህ ስትገቡ ብታማክሩ ይኖረው አላስኬዳችሁ ነበር ከሄዳችሁ የት እንደምትሄዱ አውቃችሁ ነበር ግሎስተር ነበር ስብሰባ ማድረግ ያለባችሁ ማንም ልጅ አይመጣም ግሎስተር ሳውዛምፕተን ታረጉት ነበር ማንም ልጅ አይመጣም ሳውዛምፕተን ኢትዮጵያዊ ያለ ግን ይመጣል እንደነዚህ አይነት ቅጫቅጫዎች አገሩንም አያውቁትም አገሩት ማለት ከሜትሮ ቤትሮ ውስጥ የሚያድሩ እኮ ናቸው ተራ ቦዘኔ ድርዮች እኮ ናቸው ስለዚህ እኔ አሁን ዴቪድ ትልቅ ሰዎች ናቸው ላበል ማለት ጥሩ አላረክም ለማንኛውም ረባሾቹ ራሳቸው ነው ባክ ዝም ብለህ አትልጅ አታቃጥር እንደናንተ ሰዎች ናቸው ሊመታጠቁኝ ያላችሁ ብሎክ ነው የሚያደርገው ትልቅ የለም ትልቅ እግዚአብሔር ብቻ ነው አታስተቁን ተውን አልኳችሁ በቃ እንደዚህ አትፈትሉብኝ እየመጣችሁ እዚህ ትልቅ ናችሁ ሰዎች እኔም ትልቅ ነኝ በኪሎ ነው የምትመዝነው ረፍ ውጣ በቃ ከኢትዮጵያ ውስጥ አልገባም ፖለቲካ ውጣ ማታውቀው ነገር ላይ አትስባ አጉል ደግ ነኝ ለማለት ብላችሁ ነው አትበል እንደዚህ እኛ መሮ ነው እየተቃጠልን ነው የምናወራው ስናወራ ዝም ብለን እንደዚህ እንደምታያል አትመስል እናውቀዋለን ፖለቲካው ስለምናውቀው ነው እንደዚህ የምንጦዘው ኦኬ በዚህ ጋር በጣም ለብቻው ቅድመ ማን ነው ወንድም ያለኝ ዳዊት እመጣለሁ እያልክ በዚህ ጉዳይ እመጣለሁ እያተፋልክ እመጣበታለሁ እርግጠኛ ነኝ አስታውሱኝ በዚህ ጉዳይ እመጣበታለሁ ሰፊ ስራ እሰራለሁ ከእንግሊዝ ሀገር ሰው ጋር ብዬ ነው የምሰራው ደግሞ ዝም ብዬ አልሰራም እንደዚህ ኦኬ ይሄን በዚህ እንተው ወደዚህኛው ልግባ ወደ ለንደን የጽንፈኛ መሰብሰብ ያለቅም ቲንክ ያመሰግናለሁ አሉ እኮ እንግሊዞች ገብቷል እኮ ያውቁታል እኮ እኔ ማውራውን እኮ እውነት መሆኑን እኮ እንግሊዝ ሀገር የሚኖሩ እውነተኛ ኢትዮጵያኖች እኮ ይናገራሉ ያውቁታል እኮ ማሰቦች እኮ አሉ እኔ ብቻ እንግሊዝ ሀገር ወሰድኳቸው ከ40 ከ50 በላይ ልጆች አሉ አይሮፕላን ቲኬት ከፍዬ ፓስፖርት አውጥቼ ራሴ እንግሊዝ ሀገር ሄደው እየተማሩ ኑሮ የቀየሩ ልጆች አሉ እኔ በራሴ ወጪ ጠይቋቸው እዚህ ጋር ሳወራ እኮ ስለሚሰሙ ነው በሙሉ አንዳንዶቹን እንደው ፋኖ ውስጥ አገኘኋቸው ትላንትና በ120 ብር ደሞዝ ለአራት ቤት ተከራይተው የሚኖሩ የነበሩ ዛሬ እንግሊዝ ሀገር እኔ ህይወት ከፍችላቸው እኔ መንገድ ከፍችላቸው እኔ አውጥቻቸው እኔው ሰው አድርጋቸው ዛሬ ሀገር ጠላት ሆኖ አያቸው ዋሽው ደህና በነበርኩበት ጊዜ ነው ማለት ሀብታም በነበርኩበት ጊዜ ዋሽው እዚህ ጋር የምታውቁት የላችሁ ተናገሩ ዋሽ ተባለው ጎድፋዘር ነበር ባለው ጎድፋዘር የዳ አባት ነበር የሚባለው ስለዚህ ማቀውን ታሪክ አትምጡብኝ ወደኋላ በአቅማችሁ ይሉ በጭንቅላታችሁ ይሉ በጭንቅላት ይሄዳል ስናገር እውነት ነው የምናገረው ስለዚህ በዚህ ጉዳይ ላይ ብዙ ነገሮች አሉ ብዙ ማታቋቸው ሚስጥሮች ስላሉ ጸጥ ብትሉ ይሻላል ዚፕ በቃ ለኛ ተውል እንዴት እንደምናሽረው እናውቃለን በረንዳ የሚያድሩ ቦዘኔ ሁሉ ማን ይሰማል ቲንክ በሊቢያ የገባ ወመኔ ሁሉ ፋኖ አገባባቸውን እኮ ብታቆራሱ እኮ በጣም ይገርማል እንደምንም ጀርመን ይገባሉ ከጀርመን በእግር ተጉዘው 6 ወር 4 ወር በሙሉ እየተያዙ እየተለቀቁ ዛፍ ላይ ያደሩ ምናምን ብሎ የሚገቡ ናቸው በሙሉ ታሪካቸውን ብታውቁት አትላንቲክ ኦሽን ግማሹ 8 ሆኖ ወዶ 7ቱ አሳ በልቶት አንድ ተርፎ የገባ ናቸው
ታሪክ የላቸውም የተማረ የላቸውም ቦታኔዎች ናቸው ነገርኩ እኮ የኃይለ ሥላሴን ሐውልት እኮ ገብተው ያፈረሱ ናቸው እኮ አሁን የምታቸው ቆሞታቸው የኃይለ ሥላሴን ሐውልት እንግዲህ ሐውልት ታሪክ ነው ሐውልት ገብተው ያፈረሱ ናቸው ይኸው ጆን እዚህ መጥቷል እኮ ይኸው ጆን ያውቃል እዚህ ስንቱ ነበር ያንተ ሻጣ ተሸካሚ ይኸው ያቀኛል ለንደን የሚያቀኝ ጆን ጉራ ለመነገር እኮ ዛሬ ነው ሻንጣ ተሸካሚ ነው በዛን ዘመን እኮ ዛሬ ኢትዮጵያ ውስጥ ባለ ሀብት ሆኖ አሉ ስማቸውንም አንጠራቸው ይኸው እዚህ ጋር አሉ አሁን ይሄ ፕሮግራም ስሙ ያውቁታል እኔ ይላሉ ኩምሽሽ ብለው አለባቸው ተካ ለኔ ምን እንደሆነ ያውቃሉ ሱራሱ ሳወራ ማውራት አያስፈልገኝ ያቀኛል ጠንቅቆ ያቀኛል ስለዚህ የተዋወቀ ዘውዱ እኮ ስለ ኢትዮጵያ ለማውራት እድል የለውም ዘውዱ ሾ ላይቭ እኮ ያስጀመርኩት እኔ ነኝ ዩቲዩብ የከፈትኩለት እኔ ነኝ ዩቲዩብ ላይ ያወጣሁት እኔ ነኝ ይኸው እዚህ ያለ እኮ ይኸውልህ ሰው ስናገርኩ ውሸት ይመስል ይኸው እኮ እዚህ ሰው አለ እኮ ሂዱ ዘውዱ ጋር ከኔ ላይቭ እንደሆነ ሂዱ አሁን ወደ ዘውዱ ጋር ሂዱ አንተ ዘው ላይቭ ውጣ እያልኩ ከሰው ጋር ለማምጆ እኮ ነው ዛሬ ፖለቲከኛ ምንም ፖለቲካ ያውቅም መኪና ያለማመደ መንጃ ፈቃድ ለሰዎች ያወጣ ኑሮውን የሚመራ በችግር ውስጥ ያለ እኮ ነው ህይወቱን ለመምራት ሲፈላ የነበር ፖለቲካ የማያውቅ ህዋት ሲሞት አብሮ የሞተ ሰው እኮ ነው ዘውዱ ሾው ማለት ነው ህዋት ሲቀበር አብሮ የተቀበረ ሰው ነው በወያኔ ዘመን ሬዲዮ ጣቢያ ቴሌቪዥን ጣቢያ ከፈቱለት አበል ትንሽ ይሰጡት ነበር እዛ ሆኖ ቃል አቀባይ ነበር ወያኔ ሲቀበር ዘውዱ ተቀበረ አብሮ ሞት አብሮ ሾው ከዛ በኋላ ወደ ለኔ ያመጣ ይሱጣታ እኔ ሰው አድርጌ ያነሳሁት ዩቲዩብ ከፈትኩለት ምናምን ፖለቲካ የሚባል ነበር አያውቅም ከህዋት ውጪ ዘውዱ አንድ ስለ ኢትዮጵያ የሚያውቀው ነገር የለም ዛሬ ስለ አማራ ሲያወራ ሰማዋል ቤተሰቦቹ እኮ ደብረዘይት ላይ እኮ የኦሮሞኛ ጋዜጣ አዘጋጅ ናቸው ወርቶቹ ምናምኖቹ እኔ ማአት ታሪክ አለ አሁን ብናወራው የማይሆን ታሪክ ስለሆነ ነው ዝም በሉ ምላችሁ ተው በቃ ማታቁት ነገር ላይ ዝም በሉ እኛ ምንናቅ ሰዎች አለን ምንተዋወቅ ሰዎች አለን ዝም በሉ ዚፕ አርጉ በቃ ተውልልኝ አታናዱኝ አትረጋጉ እኔ እንደምን ሰንሰቲቭ ነኝ እንደውም እንኳን እንደዚህ ብላችሁኝ ይቅርና ትንሽ ጠቅ ካርጋችሁኝ ጭሬ ነው የሚለው ኦኬ ወደ ገደለው እንግባ ወደ ራሳችን አርስት እንግባበት ምናልባት ኮካውት ስለሚገባ እሱን አስገባዋለሁ እሱ ይጨምርበታል ኦኬ እንግዲህ አርስቱ አይታችሁት ከሆነ የሻፋጁ ሻቢያ ፋኖ ጁንታ ገባን ትግል ለምን ቆመ ነው በደንብ አድርጎ ነው መከላከያ በሚገባው መልኩ ጥጉን ያስያዘው ትላንት ነግራችኋለሁ በጣና በለስ ላይ የነበረው ድብቅ የሆነ የሕክምና ቦታቸው ድብቅ የሆነ የማከማቻ ቦታቸው እንዳለ ነው የተወከሉት ማንም ይቀር ዶክተር አልቀረ ሐኪም አልቀረ እና አልቀረ ንብረት አልቀረ ኢቭን እኛ ጋር ሪፖርቱ ደርሶ እንኳን ለማቅረብ ዝም በሉ ይተባሉ ለምን ሌላ ኦፕሬሽን ነበር ሌላ ቦታ ላይ ዛሬ ጧት ሁለተኛው ኦፕሬሽን ጨረሱት ይሄ ከባድ ነው አሁን ለግልብጥ ሚዲያ ለእንኩሮ ሚዲያ ገቡ ላሉት ጋንደባቸው ተዘግቷል መናገር አይችሉም አሁን አይታችሁ ከሆነ ዛሬ ሆም ብለው የልደቱ መጽሐፍ ምርቃት ለመጽሐፍ ምርቃት ምንድነው ጻፉ መጽሐፍ ምንድነው ይሄን እንደ ሙዚቀኞች ተጠቅላለን እናቃለን ቴንክ ጆን ያመሰግናለሁ ምንድነው የመጽሐፍ ምርቃት ብለው መጽሐፉን ተለጥቷል የ45 ቀን አብዮት የሚል የ45 ቀን አብዮት በ45 ቀን ይሄንን ድሮ ነው ከልደቱ የለመድነው ድሮ ከመስከረም በ20 በኋላ መንግስት የለም ብላችሁ ያላችሁ ጊዜ የእናንተን አፍና የእናንተን አብዮት ለምደነዋል በምንም ታምር የኢትዮጵያ ሕዝብ በልደቱ በኩል በጀዋር በኩል ሪቮሉሽን እንደማይመጣ ያውቃል 45 ቀን አለም 45 ዓመት ሰተናችሁ ልውጣ ታመጡና ይሄ በጋድ የምናየው ነገር ነው ሞክራችኋል እንደው እንትን ምን ያረጋል ስለሚል ምን ያረጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል ወጣት ጋር ውይይት ምን ፋይዳ አንድ ጊዜ ቆይ የታለ አንድ ነገር እንፈልግ ነበር
አንድ አልጫንኩትም እንዴ መጫን ነበረብኝ እስካሁን ድረስ ኦኬ አልጫንኩትም ማለት ነው ኦኬ ችግር የለውም ኦኬ ኦኬ ዘማን አመጣዋለሁ እና ምንድነው የመጽሐፍ ምርቃት ግምገማ መጽሐፍ ምርቃቱ ላይ ማን ያለው እናዳርጋቸው ጽጌ ናቸው ያሉት ገዱ ያን ያክል ታግሎ ያን ያክል ከነሱ ጋር በልተውት ከሚኒስቴር ዴታ አንስተው ፓርኪንግ ነው የሚሰራው ፓርክ ራሱ ትኬት ሳይቆርጡ እየጠፉበት የፓርኩ ባለቤት ሁለት ጊዜ ማስጠንቀቂያ ሰጥቶታል ገዱን የሚያክል ሚኒስትሩ ፓርክ ነው የሚሰራው እና ተመልከቱ ዛሬ መገኘት የነበረበት ገዱ ነበር እንደ ሸንኮራ አስጠቅሞታል ሊጋብዙ ገዱ መገኘት አለበት ሐሳብ ሰጠው ነው ቦታ ላይ ገባውና አስገቡት ገዱ እምቢ አላሉ አይገባም ልደቱ እንዳይመጣብኝ አላሉ ገዱ እሺው ገቡ ጆን ገባ ሰውዲ ሾው ማለት የወያኔ ሬዲዮ ነበር የሚሰራው ለንደን ላይ ይሄው ገቡ ይሄን ማውራላችሁ ነው ከዛው ከለንደን ይገቡናል ልደቱ ራሱን ሲታገል 45 ዓመት ሞላው የሚታገላት ሚስት ቢኖር ትዳርን ታገልና መጀመሪያ ሳይ ትዳር ታግላችሁ ልጅሉና ልጃችሁን አስተምራችሁ ነው ያችሁ ያኔ ታጋዮች ናችሁ ብላችሁ በቤታችሁ ላይ ታግላችሁ ትዳርና ህይወት ከመራችሁ ታጋዮች ናችሁ እንግዲህ እንኳን በአገር 140 ሚሊዮን ህዝብ ታግለ ነፃ ልታወጣ በ45 ቀን አለ በ450 ዓመት አታወጣም ነፃ ነገር ያለው ከዚህ ይኸው 30 በኋላ ሁላችንም እኩል ምንም ክሌም ሊያደርግ አይችልም እሱ ከመስከረም 30 በኋላ ስንት ጊዜ ነው እናንተ ኢትዮጵያ ላይ ብትፎክሩበት ስንት ጊዜ ነው የምትዙቱበት እዚህ ላይ አሁን ደግሞ በ45 ቀን በፊት ከመስከረም 30 በኋላ ሁላችንም እኩል ነን እኛም አብይ ነን እኛም መሪ ነን እኛም ጠቅላይ ሚኒስትር አላችሁ እሺ በዚህ ምክንያት ብዙ ሰው ዋጋ ልታሰቡ ነበር እኛ ባንኖር ነው ከመስከረም 30 በኋላ ጥቅምት አንድ ይቀጥላል ብለን በቂጣችሁ ጣላችሁ እንዴ እንደፎከራችሁ ወፍ የሳይው ታስታውሳላችሁ አሁን ደግሞ እንደገና ደግሞ ከ45 ቀን በኋላ በ45 ቀን መንግስት ገለብጣለሁ ነው መጣ እንደገና ህዝቡን እንዴት እንቆጥራችሁት ህዝቡን እንዴት ይናቃችሁት እናንተ እነማን ናችሁ እናንተ መጀመሪያ የልብህን እኔ አሁን የልቤ ሰርጀሪ አድርጌያለሁ ሐኪም የሰጠኝ ማረጋገጫ አቀርባለሁ አንተ ልብህን ታመነ የመጣኸው ስራ አምሮ በሽታ ታመነ የመጣኸው ምን እንዲሆነ ነው የመጣው አናውቀውም በምን ምክንያት እንደመጣው ሁሉ አናውቅም አሁን መጣ በ45 ቀን መንግስት ገለብጣለሁ ብለ መጣ እንደገና ያኔ ከመስከረም 30 በኋላ መንግስት የለም ብለ መጣ አልተሳካም ማፈር ነበርብህ ያ ሳይሳካ ሲቀር ከትግል መውጣት ያለብህ ከዛም ብዙ ትግል ሞከርክ አልተሳካም መቆም ነው ያለብህ ጭራሽ አሁን በሞተ ሰዓት ላይ መጣ እንደገና ደግሞ ይሄንን መንጋና ጅል ህዝብ አግኝተ በሻቢያ ተከበ በህዋት መንገድ ጠራጊነት መጣ በ45 ቀን መንግስት ገለብጣለሁ አትሊስት ይሄን ቀን አታስታውሶ ሌላው ይቀር እቺን አላ ሁላችንም እኩል ነን ምንም ክሌም ሊያደርግ አይችልም ከመስከረም 30 በኋላ ሁላችንም እኩል ነን ምንም ክሌም ሊያደርግ አይችልም እሱ ከኛ የተለየ ምንም እኩል ነን ምን ወክለው ህዝብ ከጀርባችን አለ ስለዚህ በጋራ የመወሰን መብት አለን ማንም ጋባዥ ማንም ተጋባዥ አይሆንም ከመስከረም 30 እኔና ልደቱ ዛሬ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ብዙ ሰው ይሄን ቦታ ይመኛል ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው ይሄ ጅል ነው አልነቃም በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም ይሄ በእኛ ጊዜ ብቻ አይደለም ወደፊት ለምን እንደሆነ ታውቃላችሁ ዱዌል የሚያደርገው ኔጌቲቭ ኤነርጂ ላይ ነው ፍሬንድሺፕ ምን ያደርጋል ዳሴ ምን ያደርጋል ወጣቶች ጋር መወያየት ምን ያደርጋል እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል ወጣት ጋር ውይይት ምን ፋይዳ አለው ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ ትክክል የማይተነትን ሰው ሁሉ ጊዜ ችግር የሚተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል መፍትሄ የለም አበደን ይሄ ነው በቃ እንዲሁ እንደተንደቀደቃችሁ
ከረባት እያደረጋችሁ ፕሮፌሰር ከሌ ተንታኝ ከሌ ዶክተር ከሌ ትልቆቹን ሰዎቹን ላዋረዳችኋቸው። ትልቆቹ አሁን ፈሩ። አሁን ማንም ከረባት ያደረገ ሰው የትኛውም ዩቲዩብ ላይ አንቀርብም አሏቸው። አዋ ተዋረዱ። እኛም አፍገቡ። እኛ አፍገባ ማለት አለቀለት። በቃ ራሱን ቢያጠፋ ነው የሚሻለው። ኮርዳይት አፍገባ ከተባልክ ራስን ብታጠፋ ይሻላል። አለቀ። ላትነሳ ነው የምቀብር። አሁን ሁሉም ፈሩ። የምናከብራቸው ዶክተር ከሌ ኢንጂነር ከሌ ፕሮፌሰር ከሌ የምላቸው ሁሉ አውርዳችሁ ጣላችሁ። ጭራሽ በ45 ቀን መንግስት ገለብጣለሁ ብለህ መጣ። እነንኩሮ አይታችኋል። እንግዲህ ገቡ፣ ባላማጣ አቋረጡ፣ ሄዱ፣ ወጡ። ወልዲያ ደሴ ተከበበች፣ አለቀ። ባህር ዳር ጫፉ ላይ ያለ ነው፣ ከበናል። ባህር ዳር ከሰዓታት በኋላ ገባን። ባህር ዳር ወፍ የለም፣ ወፍ የለም። እንዲያውም የባህር ዳር ልማት በጣም እየተከናወነ ያለበት ጊዜ አሁን ነው አሉ አንዱ ከባህር ዳር ኢንጂነር ነው። በጣም ባህር ዳር ልማቱ የተፋጠነበት ሰዓት አሁን ነው አለ። ከመጡም ሰርተው ይሄዳሉ፣ እናሰራቸዋለን አለ። እዚሁ ሰርተው ይሄዳሉ። ስራ አላቸው ይሰሩበታል። አዎ ስብስብ አድርገን ይዘን አሁን የተማረኩ እጃቸውን የሰጡ ማለት ናቸው። ካምፕ ተቀምጠዋል። እነሱ በሙሉ አሁን ወደ ቀያቸው አይመለሱ። መጀመሪያ ያፈረሱትን ጤና ጣቢያ፣ ያፈረሱትን ትምህርት ቤት ጠቅላላ ጥሬ ዕቃ እናቀርብላቸዋለን፣ ሻይና ዳቦ እየሰጠን እንዲሰሩ ነው የምናደርጋቸው። አይወጡም። ሻይና ዳቦ እየሰጠን ይሄን ነው የምናደርገው። በቃ ጀርመን ይሄን አድርጎታል። ራሻዎች ይሄን የሰሩት ጀርመኖች መጥቶ አጠፏቸው። ቢትቫፖር መስክቫ የሚባል ነበር። ቢትቫፖር መስክቫ አጠቁት፣ መጡ። ራሽያ ባልተዘጋጀበት ሰዓት እስከ ሌኒንግራድ ድረስ ገቡ። ራያ ያዛን የምትባል ከተማ ነበር፣ እሷን ማፈረሱ። ሌኒንግራድ፣ ዩክሬን እያሉ እስከ ሲምፍሮፖል ድረስ ደረሱ። ስታሊን ተነሳ፣ ኃይሉን አሰባስቦ ጀርመንን ካጠፋ በኋላ ያ ሁሉ ጀርመን ቁስለኛ ተማረከ። የማረካቸውን ይዞ ምንድን አልገደላቸውም፣ አልገደላቸውም። በትልቅ ስክሪን ስቴዲየም ውስጥ ትልቅ ስክሪን ከፈተና ሌኒንግራድ ምን ትመስል እንደነበረ አሳያቸው፣ ውበቷን። ሪያዛን ምን እንደምትመስል ነበር፣ ውበቷን አሳያቸው። ሲምፍሮፖልን ትመስላለች፣ ውበቷን አሳያቸው። ለዛ ሁሉ የጀርመን ምርኮኛ ደርድሩ አያችኋቸው። አዎ አሁንስ አላቸው፣ አሁን የፈረሳችሁትን አሳያቸው። ይሄ የነበረውን ከተማ ነው እንዲያርጋቸው ፈራረሳችሁ። ሶዋት እንደዚህ አድርጉና ጥሩኝ ብሎ ስታሊን ጥሏቸው ሄደ። ያ ሁሉ የጀርመን ምርኮኛ ሌኒንግራድን እንደነበረች አድርጎ፣ ሪያዛን እንደነበረች አድርጎ፣ ሲምፍሮፖል ጠቅላላ ያፈረሱትን ከተማ በሙሉ ገንብቶ ሄደ። አሁንም የፋኖ የጀዊሽ ሰው ኃይል ይህን የሚያደርገው የተማረከው ሻዕቢያ በሙሉ ህወሓት በሙሉ ወደ ቀያቸው አይሄዱ። እዛው ያፈረሷትን ትምህርት ቤት ይሰሩታል። ከአስመራ መጥቶ ወልዲያ ላይ ያፈረሰውን ከአስመራ መጥቶ ገሸና ላይ ያፈረሰውን ሰርቶ ይላል። ይሄ አሁን ወሳኝ ሰዓት ነው፣ ወሳኝ ሰዓት ነው። የምንላቀቅበት ጊዜ በዚህ ኃይል በያዝንበት ሰዓት ላይ እጃችን ላይ ድል በጨበጥንበት ሰዓት ላይ ማንንም እየጠራችሁ እዚህ የሰው መሳቂያ እንዳት ሁለተኛ ምክክር ኮሚቴ የሚባል ስብሰባ የትም ሀገር ላይ እንዳትሰባ። ቻው፣ ሳሉት ላደረጋችሁት እናመሰግናለን። ወደ ቀያችሁ ተመልሱ። አለቀ። ይህን ምስ የሚመለከታችሁ የመንግስት አካላቶች ሰሙኛለ። ፕሮግራም ያለው ጀስት ወደ አክሽን ነው። ይሄን ያለው እነሱ መቀጥቀጣቸውን አምነዋል። ፔሪድ አለቀ። በቃ እንግዲህ ይሄ ነው ገቡ ትግል በዚህ ምክንያት ነው የቆመው። እንኩሮ ሚዲያ አፉ ኩበት መስሏል። ግልብጥ ሚዲያ አፉ ኩበት መስሏል። አሁን እነዚህ የሚያወሩት ገቡ የት አሉ? የት ጠፉ? ገብተው ነው? ኔትወርክ አጥተው ነው? መንገድ ተዘግቶባቸው ነው? መንገድ ጠፍቷቸው ነው የሚለው ነገር እንመጣበታለን። ኢሳያስ ናፈቀኝ። ፋኖ የቆፈረው ጉድጓድ ከደፈረ ራሱ የቆፈራችሁን ጉድጓድ ቆፈረች። እሺ፣ ሌላ የሻዕቢያ ቆይታ ጊዜ ታወቀ ነው። የሻዕቢያና ህወሓት ተዋጊ በአማራ ክልል ላይ እንደ ቆሎ ረግፈዋል። በጦርነቱ ላይ የሞቱ ያሉት የትግራይና የኤርትራ ወታደሮች ናቸው። በዚህ አጋጣሚ ላይ ከሳዋ ስልጥኖ የገባ ገና ያልተማሩ ያልሰለጠኑ ምናልከኝ ዩናይትድ ስቴትስ ኮርዳይት በለንደን ጽንፈኛ አፋቸውን ከፍተው ሲሳደቡ ኢትዮጵያዊ ናቸው ብዬ አላምንም። ሀሳባቸውን እንደማቀርበው የደደብነት ጥግ ነው። አይ ነገርኳችሁ እኮ ወይ ጉድ አታውቋቸው። ህወሓት ያለበት ሀገር ለንደን ነው። እዚህ እኮ ቀና ላይ የሉም እኮ ብዙ የሉ፣ ቢኖርም ብዙ የሉ። እነ ደግሞ ናቸው እዚህ ያሉት እኮ እዛ አሜሪካንም እነ ስታሊን እነ ምናምን ናቸው። ለንደን እኮ መፈልፈያው እኮ ነው።
ዋናው እኮ ቦታው እኮ ነው ሴንተሩ እኮ ነው። ወይ እንደ ልጆች ይገብቷል ስለማቆ ነው የሚነግራችሁ ይላል። አንድ ጊዜ ሄሎ ሄሎ ደወልኩልህ እኮ ስልክህን ቢያለኝ ሰላም ገባህ አለ መልሼ ልደውልልህ ቆየኝን አንዴ ላይቭ ላይ ነኝ ያለው መልሼ ልደውልልህ ቆየኝ አንሳልኝ ስልኩ ስደውልልህ እሺ ኦኬ ስለዚህ የውሳኔ ጥረት ራቢዮታችን ጸር ነው ባለው መሰረት ከዚህ በኋላ አክሽን ነው ወሰድ ያለብን መላጣን ፈልግ መሪ ወዳጆ ምንድን ያለው ወቀጡናል ሰንጥቀው ገደሉናል ሰንጥቀው ቆራርጠው ገደሉናል እንዲህ ነው በበቃኝ ላጭ በላጭ አርገ አዝረክርከ ሁለተኛ እንዳይደግመው አርገ ልክ የመሪ ንግር አዳምጣችሁታል አይደል ከበው የራሳችን ላይ እየተኩሱን ተታኩሱን የሚለው አሰማችሁት መጨረሻ ላይ ምንድነው ያለው አሰጡናል በቃ ይሄው የመጨረሻቸው እንድሰው ቃላቸው እንድሰው ፈልጉ አዳምጠው መሪ ኮማንዶም ያው በነበረበት እንገባ እኛም ስንገባ አፉን ይስም እንደዚህ ኩበት መስሏል ያ ሁሉ ጀግንነት ያ ሁሉ ጉራ ያ ሁሉ ብርንብር ተመልከቱት እንደሚል አዳምጡት እንደሚል መጨረሻ ላይ ወቀጡን እንደሚል ወቀጡን መከላከያ ላለው አዳምጥ ራሱ ይተናገር ቀጥል ገባ በቃ ሞትንም ቆሰልንም ደመሰስንም ተደመሰስንም ራሳችንን እንችለን ነው ትግሉን ታግለን ውጤትም እናሳየው ብለን እልህ ነበረን ስሜትም ነበረን ከሰዓት ነው የጀመረው ትግሉ ከሰዓት ቢያንስ 10 ሰዓት 9 ሰዓት አካባቢ ጀመረ ማምሻ ተዋግተው ተጠግተው አመሹ አዳር በደንብ ሆኖ ተስቦ ተጠግተው አደረ ንጋት ላይ ጀመረ በሁለተኛው ቀን ማለት ነው ንጋት ላይ ጀምሮ እስከ 8 ሰዓት አካባቢ 8 ሰዓት አካባቢ ነው አንደኛ ሁለተኛው ምሽግ የሰበሩት ሲሰብሩትም በስከግራ በኩል በቃሊም በኩል የነበረው ኮማንዶም ያው በነበረበት ቦታ ነው የነበረው አይተህ ከሆነ ቦታው በጣም ከባድ ቦታ ነው እና የመጨረሻው ምሽግ ያ ከተሰበረ በኋላ ነው እንግዲህ ዝቅቡ የተፈጠረው እሱ ግማሹ አንተ ጋር ወደዛ ይተኩሳን ወደ ጠላት አንተ ጋር ሆኖ ጠላትን ይዋጋል ግማሹ ደግሞ ዙሮ ወደኛ የሚተኩስ ነበር ሻለቃውንም ሁሉንም ሻለቃ ነው አጎራርሰን አስገብተን የነበረው አንዱ ሲደክም አልፎ አንዱ ይተካን አንዱ ሲደክም አልፎ አንዱ ይተካን መጨረሻ ላይ ተበላሽ መጨረሻ ላይ አበላሹናል አዝረከረኩናል ወጥ ቦጥ አደረገን መከላከያውን እኔ ያቁት ለዚህ ነው የገቡት ግን ጸጥ ረጭ ያለበት ምክንያት የደረሰባቸው ስለሚያውቁት ምን አልኳችሁ ከትላንትና ወደ ስራውት ቪዲዮ ላይ ለሽብር ጥቃት ይፈልጉት የነበሩ ይጠቀሙበት የነበሩ ከ180 በላይ ሞተር ሳይክሎች ጣና በለስ ላይ በድብቅ ህክምና ያደርጉበት የነበሩት ቦታዎች አሁንም ባህር ዳር ላይ ቁስለኞች መጥተው የሚታከሙበት የመንግስት ሆስፒታል መረጃው ደርሶናል ላይቭ አንወጣበትም በውስጥ ግን ለሚመለከተው አካል ሪፖርት እናደርግላችኋለን አገኙን ብለናቸዋል ደውለን ሁለቴ ስልክ አላገኘናቸው ሙሉ መረጃ ስላለ አንድ የፋኖ አዋጊ በቀደም ከ3 ቀን በፊት መጥቶ ሰርጀሪ አድርጎ ባህር ዳር ላይ ተመልሶ ወደ ጫካ ገብቷል እጅ ከፍንጭ ከነፎቶ ከነማስረጃዋል ይሄን የተኛበት ሆስፒታል ይሄን ሰርጀሪ ያደረገውን ሰው ዶክመንት በሙሉ እንለቀዋለን ይሄ ነገር ነው ያለው መጣበታለሁ በዚህ ጉዳይ ለዚህ ነው የገቡት ግን ልክና ጥጋቸውን አግኝተው አልሞት ባይ ተጋዳይ ወሬ ሊያወሩ ይችላሉ አያገባም ግመል ይሄዳል ውሻ ይጮሃል ማለት ለዚህ ነው ይሄ በዚህ ይቆማል እንግዲህ የሻቢያ የቆይታ ጊዜ ታወቀ ብለሃል ዳዊት መቼ ነው የምትሉኝ 4 ሳምንት አሁን ሰው እንደዚህ በኮንፊደንስ የሚያወራ ሰው አለ እስኪ የፈለቀ ፖለቲከኛና አክቲቪስት ጠይቁ ስንት ቀን ነው በለው ማንም አይናገርም 4 ሳምንት የቆይታው ጊዜ ሻቢያዎች እዚህ ጋር አስቡ የበለጠ የኢትዮጵያ ህዝብ ደግሞ የቀሰቀሰው አዋሽ ድረስ እንገባለን የሻቢያና የሶማሌ ትግል አንድ አይነት ትግል ነው ያደረጉት አንድ አይነት ሶማሌ ታስታውሱ ከሆነ የዚያድ ባሬ ጦር ሲመጣ በሶማሌ ጉዳይ አይደለም ይተዋሉ
ከሶማሌ የተነሳ ዶሎን ይዞ ባሌን ይዞ ፍልቱን ይዞ ክብረ መንግስትን ይዞ እየገሰገሰ መድረሻ የት ነው ያለው? ናዝሬት ነው የተዋጋው። ናዝሬት ኦፍ ኮርስ ብዙ ዳሜጅ ነበር። የነገሌ ነዋሪ ሞቷል፣ የክብረ መንግስት ነዋሪ ሞቷል፣ ብዙ ገስግሷል፣ ብዙ መጥቷል፣ ብዙ ዳሜጅ አድርጓል። መድረሻው ግን የት ነው? ናዝሬት ነው የተዋጋው። አይደለም ዋሻው። እዚህ ጋር ያላችሁ ነገሌዎች የላችሁ ተናገሩ። ስለማቅ ነው መግራችሁ። ሻዕቢያም ይሄን ያለው አሁን መነሻችን አስመራ፣ መዳረሻችን አሰብ፣ መጨረሻችን አዋሽ አርባ ነው። ለዚህ ነው ብዙ ጊዜ ስራ አዋሽና መተሃራ ላይ በየርግጭ እናገራለሁ። ዛሬ በይፋ ወጥተው የኤርትራ ድንበሯ አዋሽ ነው ብለዋል። አዋሽ ደግሞ 7 ኪሎ ማለታቸው አዋሽ 40 ነው ያሉት። 40 ማለት የወታደር ካምፕ ያለበት ነው። አዋሽ 7 ኪሎ ማለት ወደዚህ ነው፣ ወደ መተሃራ ነው። አዋሽ 40 ነው መዳረሻችን አሉ። የኤርትራ ግዛት ብለዋል። ይሄ የኢትዮጵያን ሕዝብ አስቆጣ። መንግስትም አመረረ። ዛሬ በየቦታው የነበረው አሳሳነሱ ነበር። በየቦታው ተለቀሙ። የኢትዮጵያ ሕዝብ ውስጡ ተበሳጨ። አዲስ አበባ ያለ ኢትዮጵያዊ በሙሉ በአማራ ክልል ያለ፣ በኦሮሚያ ክልል ያለ፣ በደቡብ ያለ ጠቅላላ ኢትዮጵያዊ አበደ። እኔ ጋር ያልተደወለ ስልክ የለም። በ4 ስልክ ነበር ሳስተናግድ፣ 4 ስልክ። እንዴት ብንደፈር ነው? እንዴት ብንናቅ ነው? ተነሳ። ራሳቸው የኤርትራ ብርጌድና አመዶች ሆን ተብሎ የኤርትራ ህዝብ መሀል ከተማ ላይ እንዲያልቅ የተደረገ ነገር ነው፣ አጀንዳ ነው ብለዋል። እኔ ምን አገባኝ? ያላችሁትን ነው ምን አሳየው? እኔ እኮ አለው ያው ራሳችሁ ሰው እኮ ነው የሚናገረው። ይኸውና መጨረሻችን የኤርትራ ድንበሯ አዋሽ ነው። ዋሻው ይኸው ታለ። ግን እየመረረ ዋጥ እውነተኛው የኤርትራና ይሄን ነው እውነተኛው የኤርትራ ይዞታና ካር ማን ይሄን ያለው? ኢሳያስ አፈወርቂ ነው የነገረው። በልበል ተብሎ እኮ ዝም ብሎ ያለ እንዳይመስል ኢሳያስ አፈወርቂ ነው ያለው። ማኒፌስቶአቸውን የነገረ የማፊያ የኢሳያስ የሻዕቢያ ማኒፌስቶ ይሄ ነው። መዳረሻዬ አዋሽ ነው ብሎ ነው ያለው። ይሄው ቃል በቃል እየነገረ ነው ያለው። አድምጦ በደንብ አድርገው የሚል ይሄን ነገረው። እውነተኛው የኤርትራና የኢትዮጵያ ካርታ ይሄ እዚህ ታች የምታዩት ነው። ምን ይሄ የምታዩት በ1945 በፈረንጆቹ አቆጣጠር አቢሲኒያ የነበረችው ሀገር ኢትዮጵያ ብላ ስሟን ቀየረች ብሎ የአሜሪካ ጋዜጣ ያተመው ካርታ ነው። ስለዚህ ይሄ ቢጫ የምታዩት ኢትዮጵያ ነው፣ ያላ ያለው ኤርትራ ነች። ስለዚህ ድንበራችን የት ነው? ድንበራችን አዋሽ 40 ነው። የኤርትራ ድንበር አዋሽ 40 ነው። ስማ፣ ከራስ ቄሳር እስከ ራስ ዱሜራ፣ ከአሰብ እስከ አዋሽ 40፣ ከሳህል ናቅፋ እስከ ሁመራ ኤርትራ ነው። በቃ እንግዲህ ይሄንን እያለ ቁጭ የምትል ኢትዮጵያዊ ከአንተ ጋር በኢትዮጵያነት ላወራ አልችልም። እኔ በዚህ አጋጣሚ ላይ አድናቂው ነኝ። አንተስ እንደ ኢትዮጵያ ምን ትላለህ? አንተ ልጠይቅ፣ ምንድን ነው አንተ የምትለው እንደ ኢትዮጵያ? እዚህ ጉዳይ ላይ አንድ ሰው ጋብዛለሁ፣ እደውላችኋለሁ፣ ስለ ኢትዮጵያ ታሪክ እንዲያወራችሁ። እነዚህ አልተፈጠሩም፣ ስለ ኢትዮጵያ እነዚህ አልተፈጠሩም። ከየትም ተዋልዶ የመጡ ዲቃላዎች ናቸው እነዚህ። ስለዚህ ታሪክ የሚያወራ ሰው አንድ ሰው ጋብዛለሁ፣ የኢትዮጵያን ታሪክ ለትንሽ ደቂቃ ለ10 ደቂቃ የሚኖራችሁ። ይሄንን ክብርህ ካልከነከነ፣ በዚህ ክብርህ ካልቆሰልክ፣ ካልደማ አንተ ዜጋ ለመሆን እኔ ዋስትና የለኝም። ያዳመጥከኝ ያለው ይሄን የሚሉ ሻዕቢያዎች ድፈርናው ጠና ነገርኛ። አንድ ጊዜ አንድ ሰው ልጋብዝ። ይኸውና ቆዩ፣ እናዳምጣችኋለን። ዝም በሉ። የታሪክ አዋቂ ተመራማሪ ምሁር ነው የምጋብዘው። ሄሎ፣ ጤና ይስጥልኝ። እንደምን አሉ? እንግዲህ ያው ኢትዮጵያኖች እዚህ አየር ላይ ሆኖ ተሰብስበው እየጠበቁት፣ እስኪ ስለ ኢትዮጵያ ትንሽ ነገር እንደው 5 ደቂቃም ቢሆን ምንድነች ኢትዮጵያ? ማነች ኢትዮጵያ? መነሻዋ መድረሻዋን እንግዲህ ከናንተ እስኪ ትውልዱ ይስማ ብዬ ነው የጋበዝኩትና
እስኪ ትንሽ ነገር ንገሩን ስለ ኢትዮጵያ ተዋወቋቸው መጀመሪያ ልጆቹ ቤተሰቦቹ ተቋረጠባቸው ይሰማል ይቀጥሉ እሺ በጣም አመሰግናለሁ ዳዊት ስለተኝ በጣም አመሰግናለሁ ግልጽ ለማድረግ እፈልጋለሁ በእውነቱ እኔ ኢትዮጵያን በጣም እጅግ በጣም ስለምወድ ነው እኔ ይሄን ነገር የምሰራው እንጂ እኔ ተመራማሪም አይደለሁም የታሪክም ኤክስፐርትም አይደለሁም ነገር ግን አነባለሁ ትልቁ ነገር ስለማነብ ከንባብ የማገኘውን ነገር ነው ይሁ ምገልጸው ኢትዮጵያ እንግዲህ ኢትዮጵያ ይህ በጣም ታላቅ ሀገር ናት እኛ ከምናስበው በላይ እኔ በግልጽ ነው የምናገረው ኢትዮጵያን አናውቃትም ብዬ ነው የማስበው ነገር በእኔ ግምት እኛ ኢትዮጵያውያን ትንሽ ድምፆትን ከፍ አድርጉት ወደ ማይኩ አስጠጉትና እሺ አዎ ይሻላል አዎ ከፍ አድርጉት ድምፆት ችግር የለውም ኢትዮጵያ እጅግ በጣም ታላቅ ናት ባጭሩ እኛ ከምናስበው በላይ ናት ኢትዮጵያ እግዚአብሔር አዳምና ሔዋንን የፈጠሩባት ቦታ አዳምና ሔዋን የተፈጠሩት በኢትዮጵያ ነው ከዚህም ሌላ ይሄ እንግዲህ በመጽሐፍ ቅዱስ ነው በትክክል አዳም በጥቁሩ አፈር አባይ ራሱ አፈሩ ጥቁር ነው ደሙ ጥቁር ነው ማለት ራሱ አዳም ጥቁር ነው ለዚህም ነው እኛም ጥቁሮች አለን ቀይሞች አለን የቀለም አለ ስለዚህ እንግዲህ ኢትዮጵያ እንዲህ ያለች አገር ናት ያ ብቻ አለ ይሄ በመጽሐፍ ቅዱስ ነው ይሄ በመጽሐፍ ቅዱስ መንገድ ስንሄድ ነው በሳይንስም ሉሲ የምትባል በኢትዮጵያ በአፋር አካባቢ ነው የተገኘችው ሉሲ እንግዲህ በመጽሐፍ ቅዱስም በሳይንስም ኢትዮጵያ ማዕከል ናት ኢትዮጵያ አንድ ነገር ሙሉ ሲሆን ክንድ ይሰራል ማለት ነው በሳይንሱ በመጽሐፍ ቅዱሱ ስለዚህ ያለ ጥርጥር ኢትዮጵያ በዓለም ላይ እጅግ በጣም ታላቅ ሀገር ናት ከዚህም ሌላ እንግዲህ አባይ ዓለምን ለግብጽ እኮ ሰጥተናል እኛ አባይ ግብጽን ያለማል ግብጽ ፒራሚዶችን ሰጥታን በእኛ በኢትዮጵያን አማካይ ነው የተሰራው ይሄ ግን ፒራሚዱ እኛን የሰራ ነው ግብጽን 18 ፈርዖኖች 18 ኢትዮጵያኖች ገዝተዋል ወይም አስተዳድረዋል ፈርዖኖች ይሄ ትልቅ ነገር ነው ከ18ቱ የመጀመሪያ ሜኔስ ይባላል ሜኔስ ኢትዮጵያዊ ነው ሁለት ድሮ ላይና ታች ይባሉ ነበር ግብጾች ታችና ላይ ይባላሉ ሁለቱን ያገናኘ ታላቅ ሰው ነው ሜኔስ ሁለቱን ግብጾች ያገናኘ አንድ ያደረገ ታላቅ ኢትዮጵያዊ ነው ሜኔስ ማለት ይሄ ኢትዮጵያ አንዱ ታሪክ ነው 18 ናቸው ብያለሁ ኢትዮጵያ ግብጽን የገዛችው ለ755 ዓመት ነው ይሄ የመጀመሪያ ነው እንግዲህ እነሱ ዳይናስቲ ይላሉ ዳይናስቲ ማለት በዘር በቤተሰብ በተከታታይ የሚገዙ ማለት ነው ዳይናስቲ ማለት እነዚህ 18ቱ የመጀመሪያዎቹ ዳይናስቲ ናቸው ግብጽን የገዙት ከዛ እንግዲህ ትልቁ ነገር አሁን እኛ ትንሽ እና ኢትዮጵያን እኛ ስል ማወቅ ያለበት
የሚለው የብዙ ዓመታት ኢትዮጵያ እንዴቶች ገዝታለች። ነገር ግን እኔ ዋና አድርጌ የምናገረው ዛሬ ትርክት መለወጥ አለበት። አሁን ያለው ትርክት መለወጥ አለበት። ይሄ ትርክት ምንድን ነው? ትርክቱ ይሄ አሁን ያለው ከአሁን ቅድም ተናግሬያለሁ፣ ግን በሚገባ ተናገርኩ አይመስለኝም። ትርክቱ አሁን ያለው ሁኔታ አሁን በመጽሐፍ ቅዱስም ይሆን ባህላችንም ይሆን ምኑም ይሄ አሁን ያለው ትርክት መታወቅ ያለበት ውሸት ነው። አሁን ያለው ትክክል አለ። ምክንያቱም እንግዲህ ኢትዮጵያ ለብዙ ሺህ ዓመት ግብፅን ገዝታለች፣ አሰልጥናለች፣ ግንባታ ሰርታለች፣ በከፍታ ደረጃ ሰልጥናለች። መርከብ እኮ ሰርታለች እኮ ኢትዮጵያ መርከብ ሰርታለች እኮ። ኢንዱስትሪ ማዕድን እኮ ያወጡ እኮ ነበር። ብረት እኮ ያቀጡ ነበር ኢትዮጵያውያን። በኢትዮጵያን ዲዛይን ነው እነዚህ ፒራሚድ በብሎ የተሰሩ በከፍታ ደረጃ። ስለዚህ በዚህ ሁኔታ መክፈል አለባቸው ብለው ለዚህ ነው። ምክንያቱም በነፃ ነው እኛ አባይ ሰጥናቸው። አባይ ብቻ ሳይሆን አፈሩ ራሱ ወርቁ ራሱ የተገነባው ኢንዱስትሪ ብሉ ፒራሚዱ እስካሁን ድረስ ስንት ቢሊዮን ቱሪስት ነው እየገነባ ያለው በኢትዮጵያ ሀብት እና በኢትዮጵያ ጉልበት የሰራውን ፒራሚድ ብዙ ትሪዮን የተቀበለችው ማለት ይቻላል ግብፅ። ስለዚህ ያንን መጠየቅ መቻል አለብን። ያን መጀመር አለብን። መጠየቅ መፈር አለባት። ምክንያቱም የእሷ አለ። ሌላው አባይ ውሃ ብቻ አይደለም። አባይ ተራ ውሃ አይደለም። አባይ ተራ ወንዝ አይደለም። አባይ የተቀደሰ ነው። አባይ የተባረከ ነው። አባይ የመጀመሪያዎቹ ግብጾች ኬሜት ይባላሉ። ኬሜት ማለት ጥቁር መሬት ማለት ነው። የመጀመሪያዎቹም ነዋሪዎች ኢትዮጵያውያን ነበሩ። እነዛ ኢትዮጵያውያን ናቸው። ይህን ስም ያወጡት ኬሜትን ያወጡት ኢትዮጵያውያን ናቸው። ጥቁር አባይ እንግዲህ ሀገርም ፈጥሯል ማለት ነው። ምክንያቱም ግብጽ ኬሜት በሚጠራው ኬሜት ማለት ጥቁር አፈር ነው። ጥቁር አፈር የኢትዮጵያን ያወጡት ነው። ይሄ አንዱ ጥቅም ነው የዚህ የአባይ ጉዳይ። ሌላው አባይ ትራንስፖርት ይሰጣል። አሳ ከዛ የሚገኘው ኢኮሲስተምን ይለውጣል። የአባይ ጥቅም በጣም ትራንስፖርት ይሰራበታል። አሳ ከዛ ብዙ ነገር ነው አባይ የሚሰጠው። አካባቢ ነው ያለማል። አካባቢው አፈር እንዳይሸርሸር ያደርጋል። ዝናብ እንዲመጣ ያደርጋል። ይሄ የኛ አፈር ነው። ይሄ የኛ ጉዳይ ነው። አባይ ኢትዮጵያ ወደ ውጭ ትስጣለች። ኢትዮጵያ በጣም ቸር ናት። ኢትዮጵያ ሰጪ ናት፣ ትስጣለች። ከውጭ ምንም የምትቀበለው ነገር የለም። ኢትዮጵያ ከውጭ የምታገኘው ቤታቤስን የለም። ሁሉም ነገር ትሰጣለች። አባይ ብቻ ወደ ውጭ የሚሄደው እነ ዋቢ ሸበሌ እነ ገናን ስንቶቹ ናቸው ወደ ኬንያ ወደ ሶማሊያ ይሄዳል፣ ወደ ሱዳን ይሄዳል እኮ። እኛ ግን አንድም ነገር ከውጭ የምንቀበለው ነገር የለም። ኢትዮጵያ አንድም ቀን ደግሞ ተዋግታን ወራም አታውቅም። ኢትዮጵያ ወራ ተዋግታ አታውቅም። ግን ሲመጡባት ትመክታለች፣ ታሸንፋለች። ለምሳሌ አሁን ስለ ኤርትራም ይነገራል። ስለ ኤርትራ ዛሬ የሰማሁት አዳምጫለሁ። ቅድም እስካሁን ድረስ ድንበራል ኢትዮጵያ እኮ ዓለምን የገዛ ይላል ሆነው። ስለዚህ ደግሞ ይነገራል እንዴ ኢትዮጵያ ዓለምን እኮ ያጠቃለች እና የገዛች ሀገር ናት። ሱዳን ይህን ሊጠይቁ አይችሉም። አንድ ጊዜ ቅርታ
አንድ ጊዜ ጉዳዮች እንግዲህ እሳቸው እኚህ የታሪክ አባት የሚነግሯችሁ ትውልዳቻችን ልጆቻችን ይህን ታሪክ ማወቅ አለባቸው። ይህንን ታሪክ የሚነግራቸው አተው ነው ዛሬ ማንም መጫወቻ ይሆን ነው። ሻዕቢያ በኢትዮጵያ ጉዳይ ላይ አፍ አውጥቶ ሲናገር ተንቀናል፣ ተዋርደናል። ሻዕቢያ ለዚህ ነው አሰብ ሳይሆን ምጽዋና ኢቭን ዳህላክን ጠቅለን የምንወስደው። አሁን አሰብ ላይ አንቁምም፣ አለቀ። አዋሽ እኔ ነው አለ መቶ ሻዕቢያ። ይቀጥሉ ይቀጥል። እንግዲህ ከዚህ ጋር እንዳው አሁን ስለ ትውልዱ ስላነሱ በጣም ጥሩ ነገር ነው። አሁን ቅድም ሲጀምር ኢትዮጵያን በሚገባ አላወቃትም ነው ያልኩት። አዎ ምክንያቱም ቅድም እንደተናገርኩት ኢትዮጵያ ዓለምን ነው ሰዎች ይገርማሉ። ስለማያነቡ መማር እኮ ብቻውን በቂ ያልነበሩ ማንበብ ያስፈልጋል። እኔ አሁን እንደ አንዱ የምለው ህዝቡ ያንብብ ነው። ህዝቡ ማንበብ አለበት። ይኸው እኮ አሁን የዓለማችን ታዋቂ ፕሮፌሰር እኮ የምድር ገነት ኢትዮጵያ ነች ብሎ እኮ ዛሬ በምርምር እኮ አገኙት። ያስታውሳሉ? እኔና እርሶ በዚህ ጉዳይ ላይ ከዛሬ 5-6 ወር በፊት አውርተን ነበረ። ይኸው አንዳንዶቹ እንደውም አንድ ፈረንጅ አለ ስለ ኢትዮጵያ ያጠናል፣ ስለ አባይ ይናገራል። አባይ አርቺኖ ነው የሚለው። አባይ እኮ 4,000 ምናምን ማይል ነው የሚለው። አባይ ዘ ሎንግስት ሪቨር ኢን ዘ ወርልድ ነው። እሱ ግን አሳትኖ የተናገረው ፈረንጅ ነው። ስራቸው ይሄ ነው። ሌላው ከዚህ ጋር ሳረሳ መናገር የሚፈልገው ቅድም ብያለሁኝ፣ አሁን ያለው ትርክት ትክክለኛ አይደለም። ኢትዮጵያ ድሮ ዓለምን ስትገዛ ግብፅ ስታስተዳድር ኢትዮጵያን መመከት አንችልም፣ በጦርነት እናሸንፍ አንችልም። ስለዚህ ማድረግ አለብን በዝምድና ገብተን ተዛምደን ምን ብለን ተጋፍተን ወዘተ ነው ከዛ ሊፈለግን የሚችለው ብሎ ነው የተናገሩ። ይሄ ምን ያህል ፈጀ? ኢትዮጵያ ፋብሪካ ነበረ፣ መርከቢ ገነባሉ፣ ብዙ ነገር ብያለሁ። 4,000 ዓመት ሙሉ ኢትዮጵያን የሚያፈርስ ኢትዮጵያን ከታሪክ የሚስቅ ኢትዮጵያ ወይም ጥቁር ማለት ኢትዮጵያ ጥቁር ነበረ ዶሮ። እነዚያ ጥቁሮች ባህል የላቸውም፣ ታሪክ የላቸውም፣ ሃይማኖት የላቸውም፣ እንስሳዎች ናቸው፣ የሚናገሩ እንስሳዎች ናቸው፣ ዋጋ የላቸውም ብለው አስተማሩ። እኛንን ያሰለጠናቸው ዓለምን ግብፅን ጭምር ያሰለጠን እኛ ኢትዮጵያ መጀመሪያ የተገኘ ነገር ነው። ስለዚህ አውቶማቲካሊ የተፈጠረ ሰው ነው የሚያድግና ማስተማር እንጂ ነው። እኛ ያሰለጠናቸው፣ እኛ ያሰማናቸው፣ እኛ ሁሉን ነገር ከነባንላቸው። ከዛ 4,000 ዓመት ሙሉ በእኛ ላይ ተሰራ። ግብፅ ስናስተዳድር ተሰራ። ምን ተሰራ? ቅድም እንዳልኩት ጥቁር ታሪክ የለው፣ ጥቁር ባህል የለው፣ ጥቁር የሞተ ነው፣ ጥቁር ምናምን ብለው ሰሩ፣ ጨረሱ፣ ሁሉ ነገር ፋቁ። ከዛ በኋላ ምናደርግ ጀመሩ? እናሰልጥናችሁ ማለት ጀመሩ። እኛ ያሰለጥናቸው ሰዎች ተመልሰው እናንተ ጥቁር ስለሆናችሁ ሰይጣኖች ስለሆናችሁ ባህል የላችሁምና እናሰልጥን ብለው የውጭ መጤ ምናምን ይዞ ወደ ኢትዮጵያ መጡ። ወደ ዓለም ሁሉ እንትን አሉ። ተመልከቱ፣ አሁን ያለው ሁኔታ የተገለበጠ ውሸት ነው። ይሄ መገልበጥ አለበት ነው ሌላቸው ብለው። ስለዚህ አሁን ወጣቱ ምን ማድረግ አለበት? ወጣቱ የሚያዋጋው በሃይማኖት የሚከፋፍለው በምናምን የሚከፋፍለው ያ የዱዱ ነው። ኤሽያዊ ናቸው፣ አረቦች ኤዥያዊ ናቸው፣ ሌላ አውሮፓውያን ናቸው፣ ነጮች ናቸው። ዋና መደባቸው ጥቁር እኛ ጥቁር ምን እኛ የበላይ ነን ነው የሚሉት። ጥቁር ማለት የበላይ ማለት ነው። የክርስቶስን እኮ ስዕል እኮ ነው የለወጡት ሰዎች። ክርስቶስ እኮ ጥቁር ነው። ክርስቶስ የአዳም ዘር እኮ ነው። መካከለኛ አውሮፓ አለም እኮ ክርስቶስ በምንም ተአምር አይኖ ጎልደን ሄር ብሎ አይለውን አይችልም ኢየሱስ ክርስቶስ። ስለዚህ እሱን ጭምር ሰበሰቡ። ራሻ ተናጋለች። ራሻ ግን
ኦርቶዶክስ ናቸው። እነሱ የነጩን እንትን ሰበሰቡ እና እኛ የምናውቀው ጥቁር እግዚአብሔር ነው ብሎ ተናገሩ። አምሳሌ አውጀዋል። ራሳቸው የሚያምኑት ጥቁሩ እግዚአብሔር ጥቁር ነው፣ ነጭ አይደለም። እና ምን ለማለት ነው የተሰሩት? ለመግዛት ነው። የአፍሪካን ማዕድን ለመውሰድ ለመመዝበር ለመግዛት ሲሉ ራሳቸው ነጭ ናቸው፣ ክርስቶስም ነጭ ነው አሉ። ያው እና እኛና ክርስቶስ አንድ ደሜ፣ ስለዚህ ለእኛ ተገዙ ማለት ጀመሩ። ብዙ ነገር ለወጡ እና ስለዚህ እኔ ትርክቱ መለወጥ አለበት የምለው አሁን ያለው ጦርነት አሁን ያለው መከፋፈል የመጣው በዛን ጊዜ አውሮፓውያን እና ኤዥያንስ ግብፅ እኛ ስንገዛ በነበረ ጊዜ እኛን ሲያፈርሱ እኛን ካከዱ በኋላ የመጣምትን ያኔ የተጀመረ ነው። ያኔ የተጀመረ ነው እና አሁን ያለው ውሸት ነው፣ ሁሉ ነገር ውሸት። ስለዚህ ይሄን ማፍረስ መቻል አለብን። እኛ አሁን ወያኔ በእርግጥ ድሉ ተቀብለው ነው የመጣው። ወያኔ ሻዕቢያ እነ ኢህአፓ ሁሉ እኮ ናቸው። ሲያልባሬ ጦርነት ጊዜ እኮ የወጉን እኮ ሻዕቢያ ወያኔ እና እነ ኢህአፓ ናቸው። እነ ኢህአፓ ዛሬ እንደገና መጡ። ፋኖ እኮ ከእነዚህ ጋር የገጠመው ፋኖ ኢትዮጵያን ከወጉ ከግብፅ ከዛልባሬ ጋር ነበር። ግብፅ ኤርትራን እንድትገነጠል ያደረገ ይላል። እነዚህ ሰዎች አሁን ከእነዚህ ሰዎች ጋር አንድ ሲሆኑ ፋኖ ምንድን ነው? ምን ማለት ነው ፋኖ? የአሁኑ እንዴት የሚያው አንተ እኮ ባትገልጾ እኮ ኖሮ አንተ ከዱሮ ጀምሮ ተው ይህ የመጣው አይሮፕላን ከመቀሌ የመጣው አይሮፕላን ወያኔ ጭኖ የመጣ ነው ወታደር ነው እያልክ ለምንድን ነው በትጨው ነበር? አንተ ማንም አሰማም። ለምን? አንደኛ ህዝቡ አብዛኛው አያነብም ወይ ደግሞ አይማርም። ለዚህ ነው። ስለዚህ ይህንን ነገር ማወቅ አለባቸው እና ችግሩ የተጀመረው አሁን አለ የተጀመረው ከ4,500 ዓመት በፊት ኢትዮጵያ ላይ የተሰራው ደባ ነው። አሁን እዛ እየተባረገ ያለው። ስለዚህ ወጣቱ መንቃት ማወቅ አለበት። ወያኔ ጋር ዱሮ ከዛይር ባሬ ጋር ሆነው የወጉን ወያኔዎች፣ ሻዕቢያዎች እና ኢህአፓዎች ዛሬ እንዴት ነው ከፋኖ ጋር የሚገጥሙት? ፋኖ ከእነዚህ ጋር ምን ያደርጋል? እንደዚህ አባይ እንዳይገነባ ቀይ ባህር እናንተ ናችሁም አይደለም። እንደውም እኮ አሁን እንደውም አንድ ወሬ ቀንዲውን አላውቅም። ኢሳያስ ስብሰባ አድርጎ ነበር ይባላል ዛሬ። እሱም ወግ ደርሶት ኢትዮጵያን እንትን ለመለወጥ ለመገንበት እና አብይን ለመለወጥ እና ሌላ ሰው ለማምጣት እንደውም ይባላል። እንደውም ማንን እናስቀምጥ? አብይ ከሄደ ማንን እናስቀምጥ ማለት ነው ጀምረው አሉ። በጣም የሚያስቡ ናቸው። እነሱም ብሎ ደግሞ አብይ ገባች እና ዞሮ ህዝቡ መንቃት አለበት። ወጣቱ ማወቅ አለበት። ምንም ምክንያት የለበት። ግልጽ መሆን አለበት እኮ ግልጽ ስንሆን እንገነባለን። ቦረቱ ኢትዮጵያ አሁን በአጭር ጊዜ ውስጥ ይሄ ሰው እኮ ተአምር እየሰራ እኮ ነው። አብይ እኮ ተአምር እየሰራ እኮ ነው ያለው። ከዚህ በለጠ እንዴት ያለ መሪ እንደሚረግቡ እኔ አይገባኝም። እና መንቃትና ጠላቶቻቸው ላይ መነሳት አለባቸው። ይሄ ጠላት ግብፅ ብቻ ያለ ከግብፅ በኋላ ሌላ አለ። ከሻዕቢያ እኮ ከወያኔ በኋላ ሻዕቢያ አለ። ከሻዕቢያ በኋላ ግብፅ አለ። ከግብፅ በኋላ እኮ ሌላ ማለት ነው። ግብፅ እኮ ራሷ ተላላቂ እኮ ናት ግብፅ። በእርግጥ ከዱሮ ጀምሮ ተዋግተናል። አንድም ቀን 17 ጊዜ ያሸነፍናት ግብፅ። አንድም ቀን አሸንፋት ሁሌ ተገዢ ናት። ረዳን እኮ የገዛያት ናት ግብፅ። ምንም አለች። ስለዚህ እሷም ታዛ ነው። ግብፅ ራሷ ታዛ ነው። ስለዚህ ህዝቡ ስር መሰረቱን ማግኘት ያለበት። ደግሞ ቅራኔዎች አሉ። የቅራኔ አያያዝ አለ። አንድ ሰው ዱሮ ትንተና ነበር እንግዲህ ዛሬ አድርገውና ዱሮ አንደኛ ቅራኔዎች ቅራኔ ይባላል። የሚዋጋ የማያታርቅ ቅራኔ አለ። አብሮ ደግሞ መሄድ ተቻችሎ መሄድ ነገር አለ። ስለዚህ እኛ ሁሉ ስንጣላ ወይም አንግባባብ ስንል የቅራኔዎችን ደረጃ ማወቅ አለብን። ቅራኔዎች ደረጃ አላቸው፣ እርከን አላቸው። በፍጹም የማይታረቅ ቅራኔ አለ። ያ በጠመንጃ ብቻ ነው የሚፈታው። ሌላ ደግሞ በመነጋገር በመቻቻል
የሚል ነገር አለ። እሱ እንደዛ ነው እና የአሁኑ ወጣት ይሄንን ማወቅ አለበት። ሀገሩን ታሪኩን ማወቅ አለበት። ኢትዮጵያ በዓለም ላይ አንድ ቁጥር ናት ከእግዚአብሔር በታች ኢትዮጵያ በዓለም ላይ አንድ ቁጥር ናት። ዋን ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታለች። ኢትዮጵያ ወደ እግዚአብሔር ዘርግታለች። አዎ ኢትዮጵያ እኮ 41 ጊዜ ነው እኮ ስሟ የሚነሳው። ቴንኪዩ አመሰግናለሁ። ሌላ ጊዜ ሰፊ ፕሮግራም ይዘን ልጆቻችን ትውልዳችን እንዲያስተምሩን ጋብዞታለሁ። እንግዲህ አድማጮቻችን እሳቸው የተናገሩት የታሪክ ስለ ሀገራችንን በስፋት አንድ ቀን ሰፊ ፕሮግራም ይዘን እንወያይበታለን። ለነበረን ቆይታ በጣም አመሰግናለሁኝ። ቴንኪዩ ተባረኩልኝ። እሺ ምንድነው ባሻ አንድ ብለዋል። ከቻላችሁ ይህን መጽሐፍ አንብቡ። እሳቸው አሁን የሚናገሩት ሁሉ እዚህ መጽሐፍ ውስጥ አለ። ወንደርፉል ኢትዮጵያንስ ኦፍ ዘ አንሰት የሚል ኩሸት ኦፍ ኢምፓየር ባይ ማነው ደሩሴላ ሃውስተን ዱንዴ ኢትዮጵያ ኤንድ ኦሪጂን ኦፍ ሲቪላይዜሽን የሚል አለ። እሱንም እሺ ፒናድ እናደርግላችኋለን። እሱ ላይ ሁላችሁም እየገባችሁ አንብቡት። ኢትዮጵያ ሚስጥር ነች። ዛሬ በሻቢያ ትናንት በተፈጠረ ሻቢያ የምትጠራ ሀገር አይደለችም። እኛ ኢትዮጵያውያኖች ትናንትና የምታዩዋቸውን እንትን የሰራን ሰዎች የፈጠርን ሰዎች ነው። ፒራሚድን የሰራ ነው እኛ። ዛሬ ግብፅ ብዙ ገንዘብ የምታገኝበት ፒራሚድ በእኛ የተሰራ ኢትዮጵያኖች ናቸው። 17 ጊዜ ግብፅ መታለች ኢትዮጵያ ልትሆን 17 ጊዜ ቀጥቅጠናት ምልሰራታል። 17 ጊዜ የያዘችውን መሳሪያ የኢትዮጵያ ታጥቃበት እርቃኗን አድርገሽ ይትራታል ታውቃለች። ስለዚህ ዛሬ ባንዳ የውስጥ ባንዳ ነው ያስወረረ። የራሳችን የብብት ቅማሎች የሙቀጫ ልጆች ናቸው። እንደዚህ እንደ ቂጣ እየተገለባበጡ ያየነውን ደስታችን እንዳናይ እንዳናጣጥም የሚያደርጉ እነሱ ናቸው። እና እዛ ላይ መስራት አለብን። ልጆቻችንን ማስተማር አለብን። እዚህ ላይ መስራት አለብን ነው የምላችሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ ራሱ ምንድን ነው ያለው? አንድ አሳይቻችኋለሁ። ይሄ የአብይ ንግግር አዳምጡት። ከአፍሪካ ትለያለች፣ ከዓለም ነው ትለያለች የሚለው አሉ ከተሞች አንዷ ከተማ የምትገኘው ኢትዮጵያ ውስጥ ነው። አብቹ አፍሪካ ውስጥ አብቹ በኮንፊደንስ የሚናገር ከአፍሪካ ውስጥ ነው የሚለው አሉ ከሚባሉት ከተሞች አንዷ ኢትዮጵያ ነች። እንግዲህ ተመልከቱ፣ ስንት ሀገር አለ አፍሪካ ውስጥ? 54 ምናምን ሀገሮች አሉ። ከነዛ ውስጥ የምትጠራ ሀገር አፍሪካ ውስጥ ኢትዮጵያ ነች። ይህን ነው የማይወዱለት ጽንፈኞቹ። እነ ልደቱ ይህን ቋንቋ አይወዱትም። እነ ጀዋር አይወዱትም። ፖለቲከኞች አይወዱትም። ይህንን ኮንፊደንስ ኢትዮጵያ ውስጥ እንዲኖር አይፈልግም። በኮንፊደንስ ግን ኢትዮጵያ እንደምታድግና ፖቨርቲ ሪዳክሽን የድህነት ቅነሳ እንደምትበለጽግን ያውቃል አብቹ። ለዚህ ነው የዘመናችን መንጥቆ ስለሄደ ዛሬ እንዴት እንጣለው ኢትዮጵያ እንድትወድቅ እያሉ ነው ፖለቲከኞች የሚሰረስሩብን ያሉት። ኢሳያስ አፈወርቅ የኢትዮጵያ መንግስት ልገልብጥ ይላል። እኛ ለሱ የሰጠነው ጊዜ 4 ሳምንት ብቻ ነው። ኢሳያስ አፈወርቅ እንደ ሀገር አገር መሪ ሆኖ የሚቀመጠው ለ4 ሳምንት ብቻ ነው። ከዚህ በኋላ አዳምጥ። ኢሳያስ አፈወርቅ ቁጭ ያዳመጥክ ነው። በቃ በበቂ ሁኔታ ለሀገሩ ጠበቃ ለህዝቡ ጠበቃ የሚሆን መሪ አግኝተናል። ይህን የሚል በኮንፊደንስ አፍሪካ ውስጥ ምርጥ ከሚባሉ ከተሞች አንዷ ከተማ የምትገኘው ኢትዮጵያ ውስጥ ነው። ዘንባባ ያላት የምታምር ለቱሪስት በጣም ሳቢ የሆነች እቺ ከተማ ከጎኗ ጣና የሚባል ውሃ አለ። እንደ ኢንዲያ ኦሽን አለም፣ ጨው አይደለም፣ የሚጠጣ ውሃ ነው የምነግራችሁ። ከብቶች የሚጠጡት፣ ሰዎች የሚጠጡት፣ አሳ የሚገኝበት ለኢሪጌሽን የሚውል በጣም ጤነኛ ውሃ። ይሄ ነው 48 ሰዓት ስለ ሀገሩ ነው የሚጎረጉረው። 48 ሰዓት ስለ ሀገሩ ነው የሚያጠናው። ይህንን መሪ ነው በጀዋር የምቀይረው። ይህን መሪ ነው በልደቱ የምቀይረው። ይህን መሪ ነው በኢትዮጵያ ፖለቲከኞች መሪ ናችሁ ብዬ ከእናንተ ጋር የማወራው። በኮንፊደንስ ሀገር ጠባቂ ያላት ብዬ የሚል ለዚህ ነው። ስለዚህ ይህንን ረጅም ጊዜ ይዘን የምናያገርበት ጉዳይ ነው። መሪያችን ህሊናችን አይናችን አለቀ። አንድ አይን ያለው በአፈር ሳይጫወትም ሲባል አልሰማም? እንደሱ ነው። የትም ቦታ ተቀደዱ፣ የትም ቦታ አውሩ። ሚስማር በመታወቅ ቁጥር ይጠነክራል። በነካካችሁን ቁጥር እየጠነከረ ይጀግን እንወጣለን። ይህን አስርግጬ እነግርሃለሁ።
ሌላ እንግዲህ የባንዲራውን ጉዳይ በተስማምተናል አይደል? በዚህ የምትስማሙ አንዳንድ ቁጥር ጻፉ እዚህ ጋር። በዚህ ሰንደቅ ዓላማ የምትስማሙ አንድ ቁጥር ህዳሴ ግድብ መለያችን ነው፣ መገለጫችን ነው። ጠላቶቻችንን እንዲያስታውሱ የኢትዮጵያን ባንዲራ ባዩ ቁጥር በዓለም ላይ በተውለበለበ ቁጥር ህዳሴን ግድብ ባዩ ቁጥር ጠላቶቻችን ይፈሩናል። ብዙ ምክንያቶች አሉት ከዚህ ጋር የተቀጠቃቀሰ። በዚህ የምትስማሙ አንድ ቁጥር የሰሌዳ ጉዳይ የሚመለከት አንድ ወዳጅ አንድ ነገር ተናግሯል። በጣም ደስ የሚል ነገር ተናግሯል። በጣም ደስ የሚል ነገር። እኛ ይህን ሰሌዳ ለመቀየር የከፈለውን ዋጋ እናውቀዋለን። ልክ እንደ ባንዲራው ለሰሌዳውም ተሟሙተናል፣ ጮኸናል። ዛሬ በሰሌዳ ላይ ሁሉ ረቂቅ ሊያመጡ ፈልጋችሁ በጣም የሚያሳምሩ ማፈሪያ ወንበዴዎች ናቸው። አንድ ወዳጅ ግን በጥሩ ቋንቋ ተገለጸው እዚህ ጋር። ስለዚህ ብዙ መናገር አልፈልግም። ኤ ብሎ ነው ታርጋውም ኤ ግልግል። አሁን ካለንበት ውቅንጥር ውስጥ ለመውጣት እንደዚህ አይነት ውሳኔዎች ያስፈልጋሉ። የኢትዮጵያ ታርጋ ወይም ሰሌዳ ኢትዮጵያ ብሎ መጥቷል። እንደ ድሮ አማ፣ ኦሮ፣ ትግራይ፣ አፋር የሚል ነገር ሊጠፋ ነው ማለት ነው። ትልቅ መፍትሄ ነው። ነገር ግን ዛሬም አእምሯቸው በንፍጥ የተሞሉ ሰዎች አልፋቤት የሚጀምረው ኤ ብሎ ነው። ታርጋውም ኤ ኤ ኤ ብሎ ነው መጀመር ያለበት። ምን ብሎ ተረጎሙት? ይሄንን አብይ አህመድ አሊ ነው የሚለው አሉ። ምን ይሻላችኋል? እና አልፋቤት ከምን ይጀምር? ከዋይ ይጀምር ወይም ከኤክስ ወይም ከዲ ይጀምርላችሁ? ኧረ ተው። መቀበል ያለብንን መፍትሄ ሲመጣ እንኳን እንቀበል። ምን አይነት ጉድ ዘንድሮ ያጋጠመን? እርግማን እኮ ነው። እነዚህ እኮ በዘመናችን ይፈጠራሉ። በየዘመኑ እንደዚህ አይነት ሰዎች አሉ። የእንግዴ ልጆች ይባላሉ። የሙቀጫ ልጆች አላቸው አብቹ ሲገልጻቸው። እና በየዘመኑ እንደዚህ አይነት ልጆች ያጋጥሙናል። በየዘመኑ የጣልናቸው መሄድ መቻል አለብን። መለማመጥ አይወዱም። ልክና ጥጋቸው ሊነገራቸው ግብ ይላል። የሀሳብ ልዩነት ብለህ አይሆንም። ልሙጡን ሂድና እዛ ጎጃም ላይ አውልብለው ለሞጣ ነገር ውጣ፣ ከዚህ ውጣ፣ ሂድ እዛ። እሺ አብርሽ አጭር ደቂቃ ልስጥህና አብርሽ ሀሳብን አጠቃለሁ። ለአብርሽን ላስገባ ሀሳቡን ይጠቅልል። ሀሳባችን ይከታተላል ስራም ቢሆን ለ5 ደቂቃ ሰጣለሁ አብርሽ። እና ይሄ ነው ያለው። ወደደም ጠላም የሚያስፈልገን ኃይል ጉልበት ያስፈልገናል። መለማመጥ መደራደር ምናምን አያስፈልገን። ጌም ኦቨር። አሎ አብርሽ ገብታ አልገባ? ኦኬ ቆይ ማይክ ላይ አላረኩም። ደግ ይሰማል? እሺ ይሰማል። ቀጥል። አሁን ምንድነው ፎከስ አላማችን ምን ላይ ማተኮር አለብን? ትልቁ ነገር ኢትዮጵያውያኖች ማወቅ ያለብን ፎከስ ማድረግ አለብን። ከግብጽ ጋር ያለን ግንኙነት ያለን ጠብ ኦልሞስት አልቋል። በግድቡ ነበር፣ በአባይ ነበር፣ እሱን ጨርሰን ዳይሬክት ከነሱ ጋር ያለን ንግግር እዛ ላይ አክትሟል። ይህ ትውልድ ይህ አድሚኒስትሬሽን እዛ ላይ ጨርሷል። ነገር ግን ግብጽ ምንድን ነው ያላት ነው? ግብጽ አንድ ነገር ተናግረዋል። እነሱን ሚዲያ የምትከታተሉ ሰዎች ኢትዮጵያ ውስጥ ሄደን እኛ አንዋጋም። ቀደም ጠቅሰዋል። ብዙ ጊዜ ተመትተዋል። ዳይሬክት ላይ መጡ፣ ኢንዳይሬክት። ለዚህ አህያ ሆኑ በተግባር ተሸክሞ አጀንዳውን መሳሪያ እየታጠቀ እያስታጠቀ ዋናውን ስራ እየሰራ ያለው ማነው? ኢሳያስ አፈወርቂ። ለዚህ ነው ሰብሰብ ማድረግ ያለብን፣ ፎከስ ማድረግ ያለብን። ኮርዳዊት እንደምታውቀው አኒማል ዲስከቨሪን አይቶ ይሆናል። አንበሳ ሲያድን መጀመሪያ ያተኩራል። ያተኮረባት እንስሳ ላይ ይመገባታል።
ካተኮረባት ይህንን ካነሳ አንዱንም አይይዝም። ስለዚህ መደረግ ያለበት አሁን ከዚህ በፊትም እንደምናገረው ኢሳያስ አፈወርቂ አረረም መረረም ስልጣኑን ወደ ልጁ ሳያስተላልፍ ከዛ ለኢትዮጵያ ሰላም ብቻ ሳይሆን ለኢስት አፍሪካ ሰላም ብቻ ሳይሆን ለኢንተርናሽናል ኮሚኒቲ ኢንክሉዲንግ ዩናይትድ ስቴትስ ሰላም ሳይሆን ይህ ሰውዬ አሸባሪ ነው። ራሻ ላይ ሄዶ የተናገረውን ታውቃላችሁ። ለነዚህ ብቻ ሳይሆን ለኤርትራውያን ነዋሪዎች ዲያስፖራ ላይም ያሉት ሀገር ውስጥም ያሉት ኢትዮጵያ ውስጥም ያሉት ሲባል ኢሳያስ አፈወርቂ ከዛ ቦታ ላይ መለሳል። ፎከስ ማድረግ ያለብን ይሄ ነው። አንድ አባባል አቶ ስብሃት የራሱን አሸባሪ ሲሰብክ በሚዲያ የሰማሁት አንድ ነገር አለ። የድሮ ስህተታችንን ሰርተናል። ስለዚህ ማድረግ ያለብን ፎከስ አንደኛ ለፓስቱ ላለፈው አለ 5% እንሰጣለን። ኦንሊ 5%። ይሄ ሲናገር ስልጣን ላይ በነበርንበት ጊዜ መገንጠል ስንችል ወልቃይትን ይዘን አባይን ይዘን ከወሎ ቀምሰን ከጎንደር ይዘን መገንጠል ስንችል ሳንገነጠል ኢትዮጵያ አጓጉታን እየዘረፍን ለብቻችን ስንጠቀም አሁን ተበልተናል። ይሄንን የምናነሳው አለ እሱ ሲናገር ኦንሊ ለዚህ አንቆጭም 5% ብቻ እንሰጠዋለን። አታንሳብኝ ይልናል። ሌላ ምን ሰጠ? 30% ፕሬዘንት አለ። ፕሬዘንት ወጣቶቻችን ወድቀዋል፣ ሞራላችን ካሽፏል፣ ተመተናል። አደ ፕሬዘንት ከሱዳን ያለውን ኃይል ማስገባት አንችልም። አደ ፕሬዘንት ወልቃይት ተወስዷል፣ ራያ ተወስዷል ሳይሆን ተመልሷል ነው። ስለዚህ ለዚህ መስጠት የምንችለው 30% ብቻ ነው። በዚህ አንቆጭ። 30% ፎር ዘ ፕሬዘንት 65% አይቀርም። ኮርዳዊ 65% አለ ወደፊት ምን ማድረግ አለብን? እንዴት እናስመልሳለን? እንዴት ስልጣን ላይ ከወጣን በኋላ ገንጥለን ወጥተን ለብቻችን ኢምፓየር አቋቁመን መኖር እንችላለን? ወደፊት ኢትዮጵያን ፍርስርሷን አውጥተን እንዴት መኖር እንችላለን የሚለውን 65% ሰጥቷል። እቅድ ይሄ ነው። 5% እኛም ላለፈው ታሪካችን ላለፈው ለሆነው ላለፈው ለተደረገው ኦንሊ መስጠት ያለብን ኮርዳዊ 5% ነው። ፕሬዘንት ምን ተሰራ? አለማን፣ ድሮን፣ መከላከያ አቋቋም፣ ጠነከርን፣ ተማርን፣ ሳይንስና ቴክኖሎጂ 30% መስጠት አለብን። 65% ምን እናደርጋለን? ቴክኖሎጂውን የት እናደርሰዋለን? ህዝባችንን እንዴት እናሰለጥናለን? መከላከያችንን ከዚህ በላይ እንዴት እናሳድቀዋለን? ከዚህ በኋላ ሳይንስና ቴክኖሎጂን እንዴት እንጠቀማለን? ኤአይን እንዴት አድርገን ዓለምን እንቀይርበታለን? ኢትዮጵያን እንቀይርበታለን? ከ65% ኢሳያስ አፈወርቂን እንዴት እናስወግደዋለን? 65% አሰብን እንዴት እናስመልሰዋለን የሚለው እቅዳችን ፎከስ አድርገን መንቀሳቀስ አስፈላጊ ነው። ሌላው እዚህ ላይ መናገር ነው። ገዱ ተባረዋል። የተባረረው በራሱ ፍቃድ ነው። ገዱ ከዚህ በፊት እንደተናገረው የዲያስፖራ ፖለቲካ የወደቀ የጫጨ ዲክቴተር ከምን ጊዜውም በላይ ኢትዮጵያ ውስጥ ካሉ አመራሮች ሁሉ ያልተሻለ አስተሳሰብ ያለው ቀን ጮሆ ማታ ቢጮ የሚሰማው የሌለ የዲያስፖራ ፖለቲካ ስለሆነ ራሴን አግልያለሁ። ገዱ ምን አለ? ለግልብጥ ሚዲያ ደውሎ ስጉር ሚዲያ እንትኖች አሉን፣ እኛም እንደ አቅማችን ምንጮች አሉን አይደል? ኮርዳ መጠንቀቅ ያለባችሁ ግልብጥ ሚዲያ ወጥቶ መጠንቀቅ ያለባችሁ የባሰ በአማራ ክልል እየተንቀሳቀሰ ያለው ይሄ ሞብና ማፊያ ቀመኛ ቤተክርስቲያን የሚዘርፍ አማራን የሚደፍር የአማራ ባንኮችን እየደፈረ የሚወስድ የተማሩትን የሚገል ወጣቶች እንዳይማር የማያደርግ ገበሬ እንዳርስ የባሰ ዲክታተር እየመጣ ስለሆነ በሁሉም አካባቢ የታጠቀ ኃይል ስላለ በሚዲያ ላይ የምታረጉትን ነገር ቆም ማድረግና ኢትዮጵያ የባሰ እንዳይቆጫችሁና ተጠያቂነት
እንዳይኖርባችሁ ይህንን ቆም ብለህ አስብ ነው ያለው። ለግልብጥ ሚዲያ ነው ደረጃ ተወልዶ ወጥቶ ይናገር። አልተባልክም? ገዱ አልደወለልህ? ወጥቶ ይናገር። ስለዚህ ግልብጥ ሚዲያ ወጥቶ ምን አለ? ስጋት አለብን፣ የባሰ ኢትዮጵያን እንዳትበታተንብን የባሰ ስጋት አለብን። ይህንን ወጥቶ ይተናገር። እኛ ግን የምንለው እኛ የመንግስት ደጋፊዎች፣ ጭቁን የኢትዮጵያ ህዝብ ደጋፊዎች ሀገራችን መቼም አትፈርስም። we are in good hand Dave. we are የጃቻውሎ እኛ በጥሩ ኢንሹርድ የሆነ አመራር ላይ ነው ያለ። አቶ ገዱም አትስጋ፣ ግልብጥ ሚዲያም አትስ አደርገን እናንተና እንዴት ሆኖ እምሬ እንዴት ሆኖ እምሬ ወጥቶ ተናግሯል። እምሬ እምሽክ ተደረገ አለ። ዋርካው እባል ነበር፣ አሁን ግን ቁልቋሉ ተብያል። ፈርሰናል። መከላከያ ከምድር የለም፣ ከሰማይ የለም፣ ከአየር የለም። ወጥቶ እምሽክ አርጎ ከፍሎ ጨርሶናል። እንተካለን እናልቃለን። ምሽጋችን ተደረማመሰ። ዋና አመራሮቻችን በሙሉ ተደራመሱ ብሎ ሲናገር ልደቱ ምን አለ? ዳግመኛ ጥሪ አለ። ባለፈው ጥሪ አቅርቦ ነበር። የትግል ባለፈው 45 ቀን ብሎ ነበር። ባለፈው ሚዲያ ላይ ወጥቶ ነበር። ዛሬ መጽሐፍ ጥዬ ጽፌ ልቦለድ ነው አለ። እውነትም ልቦለድ፣ እነሱ ልቦለድ ይሰራሉ። ነገር ግን እዛ ምድር ላይ ልባቸውን የሚያጡ ወጣቶች አሉ። ይሄ ያንገበግበኛል ስናገር፣ ምክንያቱም እነዛም ወንድሞቻችን ናቸው። ጠላትም ቢሆኑ ወንድሞቻችን ናቸው። እነሱ መጽሐፍ የሚጽፉት ኮርዳዊት ገንዘብን ለመሰብሰብ ነው። $30 ነው ይሄ መጽሐፍ። ከዚህ በፊት እነ ግልቢጥ ሚዲያ ወጥተው አበበ ጭምር ወጥቶ ከዲሲ ምንድን ነው ያሉት? ለሚዲያዎቹ ማታዋጡ ከሆነ ጽንፈኞች በሙሉ ማታዋጡ ከሆነ እኛ ፕሮፓጋንዳው ልንሰራ አልቻለም፣ አቅማችን ደከመ ነው ያሉት። እኔ ልንገራችሁ እዚህ ላይ ኮርዳ በውጭ የሚገኘው ዲያስፖራ ደክሞታል። ቦርሳው ደክሟል፣ ሞራሉ ደክሟል፣ ሀሳቡ ደክሟል። እናንተ ዘርፋችሁታል። 1.6 ሚሊዮን ብር ያወጣው የዲያስፖራ ብር ቁርምት አድርጋችሁ 360 ሲጨምር በልታችሁታል። ለሱ ተጠያቂነት ማን ነው? ስለዚህ ዩናይትድ ስቴትስ ላይፍ ከባድ ነው። ገቨርንመንት ሸዳውን ላይ ነን። የገቨርንመንት ሰራተኞች በሙሉ ኦልሞስት ጥቂቶች በመሸኘት ላይ ናቸው። ፉድ ስታምፕ እናንተ ወጣችሁ በየገራጁ ቁጭ ብሎ ነው እንትን የሚሰጠን ሕክምና ፈንድ የሚደረግ በሙሉ ይቆማል። ህዝቡን አዳክማችሁ ዘረፋችሁ። ኢትዮጵያ ብቻ አይደለም እየተዘረፈ ያለው እኮ አማራው ዲያስፖራ ኮርዳዊ ዲያስፖራ እኮ አማራው እኮ እየተዘረፈ ያለው እዚህም እኮ ነው። ዩናይትድ ስቴትስ ነው፣ ካናዳ ነው፣ አውስትራሊያ ነው፣ ኢንግላንድ እኮ ነው። አሸንፍንላችሁ መጣን። ባህር ዳርን፣ ጎንደርን፣ ደብረ ኤልያስን፣ መርሐዊን፣ ላሊበላን ያዝንላችሁ እየተባለ ኪሳቸውን አራቁት። ዲያስፖራ እኮ ልጆቹን ማሳደግ አልቻለም። ወጥቶ በቀደም ሲለምን ነበር ሚዲያው ላይ። አሁንም መጽሐፍ የሚጽፈው እነ ምሬ ሞትን አለቅን እያሉ ከፈለጋችሁ መታችሁ ተዋጉ እያሉ የሌለንን ጀግንነት አትስጡን እያሉ ከዚህ በፊት ሲናገሩ እነሱ ያልቃሉ። እነሱ ቁጭ ብለው መጽሐፍ ይሰራል። ዳግመኛ ጥሪ አለ። ዛሬ ስንቴ ነው ጥሪ የምታቀርቡ? 45 ቀን ነው፣ 40 ቀን ቀረው፣ እየጠበቅን ነው። መስከረም አላችሁ፣ 8 መስከረም አለፈ። 8 ልንገራችሁ፣ ኢትዮጵያ ከምን ጊዜውም በላይ ስሯ እንደ ሊባኖስ ዝግባ ወንዙ ውስጥ ተርፏል። ከእንግዲህ በኋላ የሚነቀንቃት ማንም የለም። ወደ ሻዕቢያ ልምጥ። ሻዕቢያ ልንገርህ ኮርዳዊት ቀኑን የሚጠብቅ ነው። እነሱ ይህንን ስላሉ ያንን ስላሉ አይደል። በባድሜ ምሽግ ፀሐይ አትገባም ብሎ እኛ ከተሸነፍ ፀሐይ አትወጣም ያለው ምሽጉን ለአመት ቆፍሮ ከ750,000 በላይ ኤርትራኖች እሳ ያበጡበት እንደ ባቄላ ያፈረጥንበት ምሽግ ደርማሽነት ለኢትዮጵያውያኖች አለ። አሁን እንደውም እንደ እሳት ቦቅ ያለ ትውልድ ሄጃቻል።
እንደ እሳት የተንጨረጨረ እንደ ዘይት የተንጨረጨረ እንደ አሳ የተንጨረጨረ በዘይት ትውልድ አይቻልም። መቼ ዘምተን መቼ አስመልሰን መቼ ባንዲራችንን እሱ ራስ ቄሳር ነው የሚሉት ተክለን አናቷ ላይ የሚል ወጣት ተነስቶ እኛ ግን እናንተን ግሳት አለፈ። እኛ የምንፈልገው ዋና ዓላማችን ያ ዲክቴተር 2% ካላዋጣችሁ አትኖሩም ይባል። ያ 2% ካላዋጣችሁ ሬሳችሁ ከእንግሊዝ አይገባም የሚለው ኢሳያስ አፈወርቂ ያ አሸባሪ የየመን አሸባሪ የሱዳን አሸባሪ የሶማሊያ አሸባሪ የዩናይትድ ስቴትስ አሸባሪ የኔቶ አሸባሪ የዩሮፕ አሸባሪ የኢትዮጵያ አሸባሪ የኤርትራ አሸባሪ ኢሳያስ አፈወርቂ ከዛ ላይ አንስተን የሚበጀውን ኤርትራዊ ኤርትራ ላይ አብረን እንሰራለን። ነገር ግን አንድ ማንደራደርበት ጉዳይ አለ። አሰብ ምን ጊዜ እንደኛ ነው። ጣሊያን ከምጽዋ ስትመጣ ስትነሽ ስትሸነፍ ሸሽታ አሰብ ላይ አረፈች እንጂ አሰብ ኮሎናይዝ ተደርጎ አያውቅም። ይህንን ብዬ እንመጣበታለን። ነገ ጊዜን አልወስድም። ረጅም ጊዜ ልውሰድ ነው። ወርዳ በርታ። መቼም ያንተ ውለታ ከባድ ነው። ኢትዮጵያውያኖች በርቱ፣ አይዟችሁ። ፕሮፓጋንዳ እኛን አይሰብረን። በተግባር አይተናል፣ ዳሰን ቀምሰናል፣ ቀምሰናል፣ ዳሰን አይተናል፣ አይተን መስክረናል። ስለዚህ ኢትዮጵያውያኖች ጀግኖች ነን። በርቱ እላለሁ። አመሰግናለሁ። ቴንክ ዩ አብርሽ። እንግዲህ ይሄ ነው አሁን እሱ የሚናገረው ኢትዮጵያ ውስጥ ያለውን ያየውን የህዝቡን ስሜት ነው እየተናገረ ያለው። ይሄን አይቶት የወጣው እዚህ ውጭውን እንደምናየው እዛ ውስጥ ያለው ህዝብ ተንተክትኳል። ልቀቁን እያለ እኮ ነው። ጠዋት ለማታ ነው የምንገባለት እኛ ብርጌድና አመዶሞች። እዚህ ጋር አንድ መልዕክት እናንተ ላስተላልፋችሁ። እናንተም ጊዜ ፈጃችሁ፣ ይህን ያክል ጉልበት አላችሁ፣ ብዙ ኤርትራውያን ተከታዮች አላችሁ፣ ብዙ ሰላም ፈላጊ ኤርትራውያኖች አላችሁ። በስብሰባ ጊዜያችሁ ፈጃችሁ። በቃ ስብሰባ ቁሙ፣ አክሽን ሂዱ፣ በቃ ቀጥሉ። የሚያስፈልጋችሁ ነገር መላ ኢትዮጵያ እስከ ጎናችሁ ነው ያለው። ይህን ሰውዬ በማስወገድ ጉዳይ ላይ ግን ስብሰባ አያስፈልግም። ሰውዬ በስብሰባ አይወገድም፣ በአክሽን ነው የሚወገደው። እዚህ ላይ ብርጌድና አመዶሞች የደገፍናችሁ ነው፣ ከጎናችሁ ነው ያለ ነው። ከዚህ በኋላ አክሽን ውስጥ ግቡ። ምናልባት አሁን ሊቀመንበሩ ሰሞኑ ይገባል፣ የቀጠሮ ሳምንት ይገባል መሰለኝ። ከአሜሪካን ሀገር ተቀባይነት አግኝታችኋል፣ በመላው ዓለም ተቀባይነት አግኝታችኋል። ኢትዮጵያ ፋይናል ስብሰባ አድርጉና ወስኑና ግቡል እንጂ ከዚህ በኋላ አለበለዚያ እነሱ አፍ እየከፈቱ እኛ እያል የምንኖርበት ጊዜ አይኖርም ለማለት ነው። ውድ አድማጭ ቤተሰቦቼ እንግዲህ ይህን ያክል ካልኳችሁ ዛሬ ፕሮግራማችን በዚህ እንዘጋለን። የሻፋጁ ሻቢያ ፋኖ ጁንታ ገባን ትግል ለምን ቆመ የሚለው ነገር ያው እንግዲህ መልሱ በራሳችሁ ገብቷችኋል። ጭጭ ልምር ያለው ጭጭ እረጭ ያለው የታላችሁ ብላችሁ ጠይቋችሁ። አክቲቪስቶች ውስጥ አሁን ይወጣሉ። ከወጡስ ምን ብለው ሊወጡ ነው? አሁን እንዲህ ብለኸኝ አልነበረም ወይ ብለው ጠይቋቸው። ጨረስን አላልከኝም ወይ? ባህር ዳር መግባት ሰዓት ቀረኝ አላልከኝም ወይ? ደስ የገባ አላልከኝም ወይ? ወደ አዲስ አበባ እየሄድኩኝ ነው ብለህ አልነበረም ወይ? ለዚህም ገንዘብ አምጣ ብለህ ሰጥቼ አልነበረም ወይ? የት ነው ምንድን ነው የምትሰሩት ባላቸው። እነሱ መጽሐፍ እየቸበቸቡ ነው። መጽሐፍ እየሸጡ ነው ያሉት። እነሱ ብር እየለቀሙ ነው ያሉት። ለዳግም ትግል ይሏቸዋል። ዳግም ትግል የሚባል ነገር የለም። ጌም ኦቨር 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 ኦቨር። እዚህ ጋር ያለው ወዳችኋለሁ። ሰላም ዋሉ። የአራቻ ጋብቻ የደብረ ጽዮንና የኢሳያስ አፈወርቅ ጋብቻ አሁን ይበጠሳል። ሳምንታት ነው። ለዚህ ነው የሻቢያ የቆይታ ጊዜ ታወቀ። የሻቢያና ህዋት ተዋጊ በአማራ ክልል እንደ ቆሎ ረገፈ ነው ያሉት። መቼ ነግራቸዋለሁ። ይሄ ነው። ስለዚህ ነስቲ ገብሬ ከመ አለሁም ወዲ ገብሬ አለሁ ነስቲ ገብሬ ገብተዋል። ቅንቆች ይገባሉ ይወጣሉ። አንድ ጊዜ ነው። የሻፋጁ አመራሮች ናቸው። ጎረቤት ኤርትራውያን እኛ አማራን ወዶ ኢትዮጵያ መጥላት የለም። አማራ ማለት ኢትዮጵያ ነው። ቴንክ ያመሰግናለሁ። ስለዚህ የሻፋጁ ሻቢያ ፋኖ ጁንታ ተመቶ አልቋል ብላችሁ እኔ ያለው በርቱ። ወዳችኋለሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮጵያ ኤርትራ ህዝቦቻችን፣ አሁንም ክብር ለዚህ ጀግና ተንታጋይ በገሬ ማርሽ ቀያሪ ንጉስ ንስር አሞራ መሪያችን፣ መከላከያችን፣ ኃይላችን እንዲሁም ደግሞ አየር ኃይላችን፣ የፌደራል ፖሊስ፣ ደህንነት ተቋሞቻችን፣ አርቲፊሻል ኢንተለጀንስ እና መሰል ኃይሎቻችን በሙሉ አንድ ቁጥር አድርጉኛላችሁ። ጨርሰናል፣ አሸንፈናል። ቆመን ኖራችሁ ላይ ረግጥንባችሁ። ኢትዮጵያ ሄዳለች፣ በከፍታ ላይ መማክ ዘምታለች። ይህን እያልኩኝ ፕሮግራሜን በዚህ
ለአገሬ ዋስተበቀጎኝ እናይበገሬ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናን ሲሰማ ዝናን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው አገሬ ስትቀጥል